ፊውቸር ነው እየተባለ ነው እንጂ መጀመሪያ አልጸደቅንም የሚል እኮ አይደለም ክርክሩ። ሜቢ ስላልተረዳችሁ አይደለም ድነናል፣ እየዳንን ነው፣ ወደፊት እንድናለን የሚለውን ሀሳብ ትቀበላለህ ወይ ስትሉት ኤፊን አይ እኔ ይሄንን በተርም ደረጃ አልቀበለውም አልለውም ማለት ግን ሰዎች ቢሉት ኮንቴክስቱ ስለነገርኳቸው እሳቸውም ይነግሩሻል። በቃ ችግር የለውም። አይደለም ቆይ አይደለም አዳም ቆይ ፕሊስ ካም ዳውን። አይደለም እንደዛ አይደለም። ኤፊ ስጠይቁት ነበር ከልጁ ጋር እንድናለን እየዳንን ምናምን የሚለው ይሄ ሶስቱ ተርሞችን እኔ በተርም ደረጃ ችግር የለብኝም፣ ግን እኔ ብዙ አልላቸውም አልጠቀማቸውም። ቢሉም ቢያብራሩትም እኔ ችግር የለብኝም ሀሳቡን እረዳለሁ አለ። ከዛ ልጁ ምንድነው እዚህ ጋር ሄሉዬ ምንድነው ሀሳቡን ያልኩት እኔ የነ ኦርቶዶክሳውያን አይደለም ወንጌላውያን የኛዎቹ እሱን ተርም የሚጠቀሙት እሱ መለየት ስለሚያስፈልግ እንጂ ከኦርቶዶክሳውያን ጋር አንድ አይነት አይደለም። እሺ አይ ወንድሞቼ ብለሃል። እሱን ነው ያልኩት። በተርም ደረጃ አልቃወመውም፣ ግን እኔ አልለውም። እሱን ሀሳብም ሼር ስለማድረግ ነው። እናንተ ደግሞ እሱን ሀሳብ በጣም ረግጣችሁ ትሉታላችሁ። ረግጣችሁ ስትሉት ግን አሁንም ያ ጀስቲፋይ ሆኛለሁ የሚለውን ደግሞ እርግጠኛ አይደላችሁም። ገና ወደፊት የሚፈጸም ተስፋ ነው ስትል ምን እያልክ ነው አዳም? ይሄን ብቻ አስረዳኝ። እሺ በቃ እናመሰግናለን ሄዱዬ። ማለት በምንችለው መጠን አስረድተናል እና ከተረዳሽን አይ መልስልኝ ነው እኮ ያልኩህ። በቃ መምህር በረከት እኮ እያስረዱ ነው፣ ይቀጥሉት። ወደ ሌላ ሰው እየሰማ ስለሆነ እኮ ኃላፊነት ነው አለ። እኔ በትህትና ነው የጠየኩህ። ተስፋ የመጽሐፍ ቅዱስ አንድ ትልቅ ፒላር ነው። ባይዘው የነገረ ድነት ማለት ነው። እምነት፣ ተስፋ፣ ፍቅር እኒህ ሶስቱ ጸንተው ይኖራሉ ይላል ቅዱስ ጳውሎስ። እንደውም በተስፋ ጸድቃችኋል፣ የጽድቅን ተስፋ እየተጠባበቃችሁ ይላል እና ክርስትና እሱን እንዲያብራሩልኝ ነበር። በረከት አመሰግናለሁ። እሱ ተስፋ በማህተም ተረጋግጦ የተነሳንበት ተስፋ ነው ወይስ ባዶ ተስፋ ነው? እሱን ብቻ አስረዱኝ። እንዴ ባዶ ተስፋ ነው የሚል ሰው አለ እንዴ? እንደዚህ የሚል ሰው እኮ ሲኖር ነው መልስ የምንሰጠው። ባዶ ተስፋ ነው ክርስትና በባዶ ተስፋ ነው የሚጀምረው የሚል ሰው አለ? ያለ ሰው አለ? እንደዛ ነው የሰማሁት እኔ። እንደዛ ያላለ እንዴ አዳም? እሱ ነው የሰማሁት እኔ። ከማን ሰማሽ? በደንብ ሰምቻለሁ። እዚሁ ሲብራራ ሰምቻለሁ። ከማን እስቲ አውጪና ማስረጃ ሳይ። ይኸው ልጁ ቅድም ሲያነባን ነበር እንዴ? ይሄ ተስፋ ገና ወደፊት የሚፈጸም ነው። ካልገባሽ ይሄ ነበር እንዴ? ቆይ አታልቅሽ እኮ ያልገባኝን ነገር አስረዳኝ። እሺ ባጭሩ ድህነት ለእናንተ በስንት ባዶ ተስፋ ነው ድህነት ባዶ ተስፋ ነው የሚል ትምህርት እንዴት በክርስቲያን ሆኖ እንደዚህ የሚል እንዴት ይኖር ይችላል? ተስፋ ትክክል ነው። ተስፋ የሌለው ክርስቲያን የለም። አይ እሷ ልትል የፈለገችው ባዶ ተስፋ ነው ማለት ልትል የፈለገችው ልጁ ሲል የነበረው ኦልሬዲ ያገኘነው ተስፋ ሳይሆን ገና ወደፊት የሚመጣ ተስፋ ነው በሚል ሴንስ ነበር የመዳን ተስፋን ልጁ ሲያስቀምጥ የነበረው እና እንደሱ ለማለት ነው እሱ ያለችው። ያረ እንደዛም አይደለም ያለው ልጁ ያለው ተስፋችን አልተጠናቀቀም፣ ተስፋ አለን። አሁንም በተስፋ የምንጠብቀው የመዳን ተስፋ ካለ ገና ያልተጠናቀቀ ነገር አለ ማለት ነው። አይደል? ተስፋውማ እኛ ተስፋውን እኮ እኛ የምናብራራበት አሁን ስለ ግሎሪፊኬሽን የሚያወራውን ክፍል ነበር እሱ አንስቶ ስለ ጀስቲፊኬሽን አስመስሎ ሲያወራ የነበረው ማለት ነው። እና እሷ ለማለት እያለችም ያለው እሱን ነው። የመጀመሪያውን ተስፋ ማለት የጨበጥነውን ተስፋ የወረስነውን ተስፋ እሱን የጥለን ነው ሌላ አዲስ ተስፋ የምናገኘው ነው እሷም ጥያቄዋ ማለት ነው። ቅድም እንደዛ አይነት ነገር የመጀመሪያውን ዲና የማድረግ ነገር ስለነበር ማለት ነው። ኦኬ መዳንን በተመለከተ ሳይሆን ስለ የመዳን ተስፋን በተመለከተ ማለት ነው። እሱ ለማለት ፈልጋ ነው ባዶ የሚለው ሀሳብ። እሱን ለማለት ተስፋ ስንል የተፈጸመውን ነገር የለም ማለት አይደለም። በኦርቶዶክስ ክርስትና አስተምሮ ለምሳሌ ስርየተ ኃጢአት፣ ይቅርታ፣ ልጅነት ተሰጥቶናል። አንድ ሰው ክርስቲያን ሲሆን ወደፊት ኃጢአት ይቅር ይባላል ምናምን ብሎ አይደለም የሚጀምረው።
ኃጢአቴ ይቅር ተብሏል። እኔ ጥያቄ ልጠይቆት፣ ይቅርታ አድርጉልኝና ይህንን አሁን የሚሉትን በጥያቄውን መልክ ላድርገውና እስቲ ይህንን መልሱልኝ። እኔ አሁን አንድ ሰው ሙስሊም ሰው ዛሬ ሙስሊም የሆነ ሰው ኦርቶዶክስ መሆን እፈልጋለሁ አለ እና ከዛ በኋላ በእናንተ አስተምሮ መሰረት የምታደርጉትን ታደርጋላችሁ። ኦኬ በቃ ያምናል፣ ይጠመቃል፣ ሜሮን ይቀባል። ከዛ በኋላ ቅዱስ ቁርባን ወይም እሱን የጌታ እራት ምንድነው እሱን ያደርጋል። ከዛ በኋላ ይሄ ሰውዬ ምንድን ነው የሚያገኘው? መምህር በረከት ይህን ካረገ በኋላ እኮ ቅድም ያልኩት እሱን ነው። ይህንን ሲያደርግ አንደኛ የኃጢአት ስርየት ያገኛል። እሺ፣ ሁለተኛ አዲስ ተፈጥሮ ያገኛል። ኒው ክሬሽን የሚለው ሀሳብ ማለት ነው። ልጅነት የምንለው ማለት ነው። እንደገና መወለድ፣ ዳግም መወለድ። ሶስተኛ የመንፈስ ቅዱስ ጸጋ ይቀበላል። ይህን ከተቀበለ በኋላ ሰውየው ከዚህ በኋላ ምንድነው ያስፈልገዋል? አሁን ይሄ የቀረ ግን ማሟላት ያለበት ለመዳን ምን አለ? ይሄ ሰውዬ አሁን ልጅ ሆኗል ብለውኛል። ኦኬ ይሄ ሰው ዳግም ተወልዷል፣ ኒው ክሬሽን ሆኗል ብለዋል፣ አዲስ ፍጥረት ሆኗል ብለውኛል። ምንድነው ይሄ ሰውዬ ለመዳን አሁን ማድረግ ያለበት ያላደረገው ማድረግ ያለበት ነገር ምንድን ነው? ከዛ በኋላ አሁን ይሄ ሰው ይኖራል። እኛ ክርስትናን ዲፋይን ስናደርግ የክርስትናን የመዳን ትምህርት አንድ ሰው ልክ የሆነ ጸጋ አግኝቶ ቢሞት በዚህ ሞመንት ላይ ቢያልቅ ምናምን እያልን አይደለም። ክርስቶስ ቤተክርስቲያንን የመሰረተ ከዚያ በኋላ ሰው ኑሮ ሙቶ ክርስቶስ ፊት ቀርቦ ነው የሰውን ሙሉ ህይወት ያጠቃለለ ነው። ስለዚህ ይህ ሰው ይኖራል። ሲኖር በመጀመሪያ በክርስቶስ ትእዛዝ መኖር አለበት፣ መታዘዝ አለበት ማለት ነው። ምክንያቱም ጌታችን በወንጌል በጣም በተደጋጋሚ ቦታ የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚል መንግስተ ሰማያትን አይገባም ብሏል። ብትወዱኝ ትእዛዜን ጠብቁ ብሏል። በዮሐንስ ወንጌል ምዕራፍ 15 ላይም በእኔ ኑሩ ያለበትን ወደታች ዝቅ ብሎ ሲናገር በፍቅሬ ኑሩ ብሏል። ስለዚህ ኑሩ ምናምን የሚለው ትእዛዝ ራሱ በአንተ በኩል የሚፈጸም ነገር የአንተ ኮሚትመንት የሚያስፈልገው ነገር ስላለ ነው እንጂ በእግዚአብሔር ብቻ የሚያልቅ ነገር ከሆነማ ትእዛዝ ምን ያስፈልገዋል? ስለዚህ ይህንን ሁሉ እያደረገ መኖር አለበት። ሌላው ደግሞ ይሄ ሰው ጸጋ እግዚአብሔርን ቢያገኝ ሙሉ በሙሉ ከስጋ ድካም ተላቆ ምንም ኃጢአት የማይነካው ሰው ሆኗል ማለት አይደለም። ምክንያቱም በኃጢአት ዓለም ውስጥ ነው የሚኖረው። ሰውነቱም ገና ከኃጢአት ባርነት በእግዚአብሔር ጸጋ ታግሎ እየወጣ ያለ ሰው ነው። ስለዚህ ኃጢአት ሊያስቸግረው ይችላል፣ ሊወድቅ ይችላል፣ ሊደክም ይችላል። ቶሎ ንስሐ መግባት አለበት። ቶሎ ንስሐ መግባት አለበት ማለት ኃጢአት ሲሰራ መንፈስ ቅዱስ ይወቅሰዋል። የመንፈስ ቅዱስን መውቀስ መናቅ የለበትም። ቸለል እያለ ምናምን ከሄደ ያ ቸልተው ቀስ በቀስ በውስጡ ያደረውን ጸጋ ወደ ማጣት ይወስደዋል። መንፈስ ቅዱስን ሪጀክት ባረገ ቁጥር ራሱን ወደ ከንቱ ኑሮ ባለማመደ ቁጥር መልሶ ያገኘውን ጸጋ ሊያጣ ይችላል። ስለዚህ ንስሐ መግባት አለበት። ኮንሽስ መሆን አለበት። የታጠቀ ሰው መሆን አለበት ማለት ነው። እንዝላል መሆን የለበትም። የሆነ አንድ ጊዜ ጸጋ ተቀብያለሁ ምናምን ብሎ ተደላድሎ ዝም ብሎ የሚኖር ሰው መሆን የለበትም። ይሄንን እያደረገ መኖር አለበት። ኃጢአት ሲሰራ መነሳት አለበት በንስሐ ቅዱስ ቁርባን እየተቀበለ ድህነቱን እየታደሰለት ነው የሚኖረው። በዚህ ሂደት ውስጥ መጨረሻ ላይ እንደ እግዚአብሔር ቸርነት የእግዚአብሔርን መንግስት ይወርሳል ማለት ነው። አሁን አሁን ከእሱ ጋር የምስማማበት አለ፣ ከተናገሩት ማልስማማበት አለ። መጨረሻ ላይ ያው ሰከርመንት እንትን ኢንቮልቭ ስላደረገ ማለት ነው በሚናገሩት እና እስካሁን ድረስ ጥሩ ነው። ግን አሁን አንድ ጥያቄ ልጠይቁት። አሁን ያ ሰው ኦኬ ድነዋል እንዳልኩት የእናንተን ቤተ እምነት ሪኳየርመንቱን አሟልቶ ድነዋል ብለናል። ያ ሰውዬ ከዛ በኋላ ሲኖር በምድር ላይ ብለው የተናገሩት ነገር አለ። እሺ እየኖረ ለምሳሌ አንድ ሰው ዝሙት ሰራ።
ቅድም አሁን ጀስቲፊኬሽንን ኮንቲኒስ አስፔክቱን ያመጡበት እንትን እሱን ከግምት ውስጥ አስገብተው ይመልሱልኝ። እሱን ስለሆነ አሁን ኩዌሽን እያደረኩ ያለሁት ማለት ነው። ሶ ዝሙት ሰራ እንበል፣ ያ አምኖ የዳነው ማለት ቅድም በእርሶ ባሉኝ መሰረት ልጅ የሆነው ሰው ዝሙት ሰራ። ዝሙት ሲሰራ ያ ጀስቲፋይ የሆነውን ስለ እንግዲህ አሁን ስለ ፍርድ ቤት ቋንቋ ስናወራ ነበረ። ዲክሌር ተደርገዋል። ኦኬ ታውጆለታል ኦልሬዲ። እሱ ላይ የምጠይቀው ጥያቄ ይኖራል። ምክንያቱም እዛ ጋር ሲታወር ነፃ ነህ ብቻ ሳይሆን ደግሞ ያ ፐርፌክት የሆነው ራይትነስ ደግሞ ታውጆለታል አዘ ሴም ታይም እሱም ብለን ደግሞ እኛ እናምናለን። እና ኤኒዌይስ ግን ያ ሰውዬ ዝሙት በሰራ ጊዜ ምንድነው እርሶ ብሎ የሚያምኑት? ከልጅነቱ ይሰረዛል ብለው ያምናሉ? ስሙ ልክ ዝሙት በሰራ ቅጽበት የዛ ሰው ልጅነት ከህይወት መዝገብ ላይ ይሰረዛል፣ የእግዚአብሔር ልጅነቱም ይቋረጣል ብለው ያምናሉ? የእግዚአብሔር ልጅነቱ የሚቋረጠው ዝሙት ሰርቶ ንስሐ ካልገባ ነው። ኦኬ። ስለዚህ ዝሙት ሰርቶም ስቲል ያ ሰው የእግዚአብሔር ልጅ ከሆነ ዝሙት ሰርቶም ኦኬ እድል ከተሰጠው እስኪመለስ ድረስ እድል የተሰጠው ከሆነ ዝሙት ሰርቶም፣ ስለዚህ አሁን እኔ ከኛ ጋር ያለው ልዩነት ምን እንደሆነ አልገባኝም። ስለዚህ ዝሙትም ሰርተው ልጁ ልጅነቱን አያጣም ካላችሁ፣ ቆይ ልጨርሰው። ፐርሲስት ቢያደርግ በኃጢአቱ እሱን እሱ ላይ ቆይ እናወራለን መምህር። እና ስለዚህ ዝሙት ሰርቶም ልጁ ከህይወት መዝገብ ላይ ማይሰረዝ ከሆነ ወይም የእግዚአብሔር ልጅነትን ማጣ ከሆነ ወይም ደግሞ ጀስቲፋይ የነበረው ኦኬ ያ ፍርድ ማይቀለበስበት ከሆነ ይሄ ልጅ፣ ስለዚህ እኛ ድነት ቅስበታዊ ነው ስንል ኖ ቅነት ቅስበታዊ አይደለም ሂደታዊ ነው የምትሉት በምን ሴንስ ነው? አሁን ምንም ያልገባኝ ማለት ነው። ድነዋል ከተስማማን፣ ልጅ ሆኗል ከተስማማን፣ የእግዚአብሔር ልጅ ሆኗል ብለን አንድ ሰውን አሁን መንገድ ላይ የሄደ ያለን ሰው አንድ ሰው ይሄ የእግዚአብሔር ልጅ ነው ብለን ማለት ከቻልን፣ ያ ማለት ድኗል ብለን መናገር ከቻልን፣ ስለዚህ ድነት ቅስበታዊ አይደለም የምትሉበት ምክንያት ለምንድን ነው? አሁን ያ ሰው ኃጢአት ሰርቶም እንኳን ኦኬ የመንፈስ ቅዱስን ድምፅ ችላ እስከማይል ድረስ ወይም ደግሞ በአመፁ መቀጠል እስካልፈቀደ ድረስ እስቲል እግዚአብሔር ልጅ ነው ካሉ ለምንድን ነው ይሄ ሰው ድነት ቅስበታዊ አይደለም ድነት ሂደታዊ ነው ብላችሁ ክፍት የምታደርጉት ለምንድን ነው? እኔ እኮ እግዚአብሔር መንፈስ ቅዱስን ድምፅ ሰምቶ እንዲመለስ እድል ይሰጠዋል አልኩ እንጂ ኃጢአት ሰርቶም ዝም ብሎ እንዳለ ይቀመጣል እኮ አላልኩም። ኃጢአት ሲሰራ ስሎት እኮ አይሰረዝም አሉኝ። ኃጢአት ሲሰራ እግዚአብሔር ልጅ የሆነ ሰው ነው ማለት እግዚአብሔር ዝም ብሎ የሆነ ወደቀ ብሎ በቃ ሪጀክት አድርጎ ወዲያው የሚወረውር አይደለም። የንስሐ ዕድል ይሰጠዋል። መንፈስ ቅዱስ ይወቅሰዋል። መንፈስ ቅዱስ እስከመቼ ይታወቃል? እሱ ነገር ለምሳሌ ይታወቃል። የንስሐ ዕድል ይሰጠዋል። ለምሳሌ አንድ ሰው ዝሙት ሰራና ዝሙት ሰርቶ ንስሐ አልገባም። ያ ሰውዬ ዝሙት ሰራ፣ ንስሐ አልገባም። ንስሐ ሳይገባ ግን ደጋግሞ አልሰራም ያንን ነገር። ዝሙት ሰርተዋል፣ ንስሐ ግን አልገባም። ዝም ብሎ እየኖረ ነው ይሄ ሰውዬ። መቼ ነው የእግዚአብሔር ልጅነቱን የሚያጣው? እሱ እግዚአብሔር ነው የሚያውቀው፣ እኛ እናውቀውም። እሱ በፍርድ ቀን ነው የሚገለጠው። ግን እንደ ፕሪንሲፕል የምናውቀው ነገር ግን አንድ ሰው በፍርድ ቀን ነው የሚገለጠው ካሉንማ በቃ ከኛ ጋር አንድ ኖት ማለት ነው። በፍርድ ቀን ነው ካሉ ያ ማለት በቃ አንድ ሰው ጀስቲፋይ ሆነዋል። ቆይ እሺ አስረዳዋለሁ። እሺ የእርሱ ይጨርሱና ሀሳቡትን እኔ አስረዳለሁ። ፕሪንሲፕሉን የሆነ ሞመንት ላይ ከዚህ ሰዓት ላይ ጸጋ ይወሰድበታል ምናምን ሳይሆን በሰዓቱን የመጠቆም ምናምን እሱ የእግዚአብሔር ስራ ነው ለማለት ነው። ግን የምናውቀው ፕሪንሲፕል አንድ ሰው መንፈስ ቅዱስን ሪጀክት ካደረገ ማለት ኃጢአት እየሰራ በኃጢአት ልምምድ ውስጥ እየኖረ የእግዚአብሔር ጸጋ ሲወቅሰው ለዚያ መልስ የማይሰጡ ነው ከኖረ መጨረሻ ላይ መንፈስ ቅዱስ ከሱ ይርቃል። ያን ጊዜ ነው ነገራችን ላይ እምነቱን ሁሉ የሚያጣው ማለት ነው። እምነቱ ራሱ አብሮ ይጠፋል። መንፈስ ቅዱስ በውስጡ ሳይኖር ሰው ማመን አይችልም። ስለዚህ መንፈስ ቅዱስ ከሱ ሲርቅ እንደው አንዱ መታወቂያው ምንድነው? አፖስቴት ይሆናል፣ ከእምነትም ይወጣል ማለት ነው። ስለዚህ አሁን እኛ ጀስቲፊኬሽን ኮንቲኒየስ አስፔክት አለው ስንል ምንድን ነው?
መንፈስ ቅዱስ ራሱ ሲወቅስህ ወደ ንስሐ እንድትመለክ ሲወቅስህ እና ንስሐ ስትገባ እግዚአብሔር ይቅር ሲልህ ያ ጀስቲፊኬሽን ኮንቲኒየስ የሆነ አስፔክት እንዳለው ያሳያል። ይሄ ራሱ የጀስቲፊኬሽን ጉዳይ ነው። መንፈስ ቅዱስ ስለ ጽድቅ ዓለምን ይወቅሳል ተብሏል አይደለ? ይወቅሳል ውስጥህ በቃ ሮንግ ነው። ከእግዚአብሔር ጋር ያለ ግንኙነት ሮንግ ሆኗል። ራይት የነበረው ግንኙነት ተዛብቷል። ጀስቲፊኬሽን ራይቸስነስ ራይት መሆን ነው ከእግዚአብሔር ጋር ራይት የነበረው የተስተካከለው ግንኙነት አሁን ሮንግ ሆኗል። ተመለስ ብሎ እየወቀሰ ዝም ካልክ ከራይቸስነስ ትወጣለህ፣ ከልጅነት ትወጣለህ፣ ትጠፋለህ ማለት ነው። ስለዚህ አንድ ሞመንት ላይ ተጀመረ ማለት በክርስትና ሕይወት ውስጥ በንስሐ በመንፈስ ቅዱስ ስራ የሚቀጥል የጀስቲፊኬሽን አስፔክት የለም ማለት አይደለም። እና ሞመንት ላይ ብቻ ማስቀመጥ ግን ይሄኛውን ኮንቲኒየስ የሆነውን ነገር ከመንፈስ ቅዱስ ወቀሳ፣ ከንስሐ፣ ከሚስጥራት በዛ በኩል የምናገኘውን ኮንቲኒየስ የሆነውን የጀስቲፊኬሽን አስፔክት ይጥላል ነው። የፕሮቴስታንት አስተምሮ ችግሩ እሱ ነው። አሁን እኔ እስቲ አንድ ኤፍሬም ይቅርታ ሁለታችሁ አንድ ጊዜ እሺ፣ አንድ ደቂቃ ብቻ አንድ ደቂቃ በእውነት አንድ ደቂቃ ሳይሆን ልጃው ልሰጣችሁ ነው የሆነ ነገር እንድታብራሩት ነው። እሺ ይሄን እንድቻል እንትን እሺ በቃ አንዴ ግን እዚህ ያተነሱት ላይ እንትን ሳይሆን አንድ ሐሳብ እንትን ብል ጥሩ። አይ ሁለታችሁ የሆነች ነገር ግልጽ እንድታደርጉት ሁለታችሁም በመምህር በረከትም እርሶም ግልጽ እንድታደርጉት። አዳም ደግሞ አንዳንዴ እያወራህ እንደ ቅድሙ እንዳያስወጣን መጀመሪያ ቅጽበት ወይም ሞመንት የሚለውን ብታብራሩት። መጀመሪያ ቅጽበት ትርጉሙ ምንድን ነው ካብራራችሁት በኋላ ከዚያ በኋላ እንዲሁ ቢሄድ ቅጽበታዊ ሞመንት የሚባል ነገር አለና እሱን መጀመሪያ እስቲ ዴፊኒሽን ስጡት። ቅጽበታዊ ምንድን ነው የሚለው ከዚህ ወዲያ ቢቀጥል ብዬ ነው። ከዚህ ወዲያ ኋላ ትሰጡኛላችሁ። እጨርሻለሁ። በዚህ አጋጣሚ ማስታወቂያ ለመስራት ነው። ይቅርታ አቡነ ሽኖዳ ድነናል ምናምን የሚለው ላይ ጥያቄ ያለው ሰው ካለ ሪኩዌስት ቢያደርግ ደስ ይለናል። የኢትዮጵያ ኦርቶዶክስ የድነናል አስተምሮ ትክክል አይደለም የምትሉ ካላችሁም ሪኩዌስት ብታደርጉ ደስ ይለናል። ድነናል እየዳንን ነው እንድናለን የሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ አይደለም የምትሉ ካላችሁ ሪኩዌስት ብታደርጉ ደስ ይለናል። ይቅርታ። እሺ ይህንን ነገር ግን ከሰሙ ጋር ብታወሩ አዳም ደስ ይለኛል። አብራችሁ ገብታችሁ እሱ ዶክመንቱንም ይዞ ትላንት አይቻለሁ የአቡነ ሽኖዳን። እኔ ከዛ በፊት ዶክመንቱን ከትላንት በፊት አላየሁትም። ሰሙ ይዞት ነው ያየሁት ትላንትና ገና ማለት ነውና እሱ በደንብ መረጃው ስላለው ከእሱ ጋር ብታወሩ በዚህ ጉዳይ ላይ መጽሐፉ ልላክልህና አንተ አንብበህ አስረዳ። አዳም ሰላም ብያለሁ። አንድ ነገር ላኩልኝ ብያለሁ እኔም በነገራችን ላይ እና አይዊሽ ብትልክልኝ መጽሐፍ በውስጥ ልክላለሁ። በውስጥ ልክላለሁ ፒዲኤፍ። እሺ ስፒሪት አዳም አንድ ነገር ብቻ ኤፍ ሴዮስ የሚለውን የአባቶችን ትምህርት ይኸው በቀላሉ ይሄንን ነገር ነው የሚናገር በሶስት ከፍለው ይህንን ነገር ነውና አይደለም። አሁን ቸርች ፋዘርስ ምናምን ቸርች ስቶሪ ምናምን ላይ ካላችሁ አይደለም አሁን ልንከራከር አይደለም። እሱ ነውና በሶስት አይከፈለው የሚለውም እንድታዩ ብቻ ነው። እናንተ እኮ አሁን ከእናንተ ጋር ያልተግባባ ነው እኮ። ለምሳሌ የእኛም እኮ በቸርች ፋዘር ስም በቤተክርስቲያንም የተደገፈ ነው እኮ ትምህርታችን። ግን ስናደርግ በእብነ ጳውሎስም የተደገፈ ነው። ጥቅስ አለን እኮ ለሁሉም ነገር። ለምን እናገር ስለሱ እያወራችሁ ስለሆነ ድንገት አለመግባባት ይሆናል አሁን እና መምህር በረከት አሁን እኮ ያልተግባባ ነው። ምን መሰለህ ስፒርዬ፣ አሁን ያልተግባባ ነው ከነጋቱ አሁን ጥሩ ስለጀመራችሁ የእኛንም አንዳንድ ነገር እንትን እያልክ ስለሆነ ግን አንድ ብዙ ያልተነሳ ነገር አለ። የክርስቲያኖች ዓላማ ዳንን አልዳንም ነው ወይም እዚህ ውስጥ ትልቁ ግብ እግዚአብሔርን መምሰል ነው። አባቴ ፍጹም እንደሆነ እናንተ ፍጹሙ ነው፣ እኔ ቅዱስ እንደሆንኩኝ ቅዱሳኑ ሚለው የክርስቲያን ግብ ቤተክርስቲያን የተመሰረተችበት ዓላማ። ለምን ሴዮሲ ላይ ወይም ኢየሱስ ክርስቶስን ሳይመስል መስቀል ላይ የተሰቀለው በቅስፈት ድኗል በንስሐ። ግን የክርስቲያኖች የተፈጠርንበት ዓላማ ይሄ ነው። ዓላማ መሳት ነው አይደለ? አማርቲያ አንዱ ስለሱ ብዙ አይነሳም።
በቃ ዳንን አልዳንም ድነትንና እኔ አሁን መምህር በረከት ጋር ከሚናገሩት እኮ እሱ ላይ ምንትን በብዛት አሁን እሳቸው ከተናገሩት ጋር ምግባባ አንድ አይነት ትምህርት ባይገርም ያለኝ ከእሳቸው ጋር አሁን መሀል ላይ ያልኩህ እኮ ድንገት የተለያየ ቃላት የተለያየ ትራዲሽን ስላለ ትራዲሽኑን ባለማወቅ ይሆናል ብዬ ነው። የሁለታችንም ሁለታችሁ ቀጥሉ። እኔ መምህር በረከት ጋር ከተናገሩት ጋር በአብዛኛው አሁን በኃጢአት አንድ ሰው ኃጢአት እየሰራ ንስሐ ሳይገባ የመንፈስ ቅዱስን ችል ታብለው በሂደት ጌታን ይክዳል ምናምን ኤቭሪ ሲንግል አሁን የተናገሩት ነገር ትክክል። እኔ ማምነው ማስተምረው ትምህርት ነው። ምንም ጥያቄ የለውም እሱ ጋር። አሁን እኛ የተለያየ ነው ምኑ ጋር መሰሉት አሁን ስለ መካድ ያወሩት ማለት ነው። እኔ አሁን ከመምህር በረከት ጋር ማግባባ አሁን ከወንድማችን ልነሳ። ቅጽበታዊ የሚለው ምንድነው አብራሩት ያልከው እሱ ግልጥ ነው። እኔ አሁን መጽሐፍ ቅዱስ መዳን ቅጽበታዊ እንደሆነ ሰው ባመነ ቅጽበት እንደሚድን ተናግሯል። ምንም ጥያቄ የለው። ይሄ ለዚህ መቼስ ጥቅስ አምጣ አትሉኝም። ጥቅስ አምጣ ካላችሁኝ ሙሉ አዲስ ኪዳን ግልጥ ባረገው እንዳለ አንድ ምዕራፍ ላይ 5 ጥቅስ ምናምን ነው ማገኘው። በቃ በክርስቶስ ኢየሱስ ያመነ ይድናል። ኢየሱስም አለ ሊትራል ድነት ቅጽበታዊ ነው የሚል ጽሑፍ አለ። አይ እሱማ ኤግዛክት ወርድ ፋላሲ ነው እሱ። እንደዛ ድነት ቅጽበታዊ ነው እመንና ትድናለህ። አመነ ይድናል፣ በእኔ ያመነ እውነት እላችኋለሁ ካለ ኢየሱስ በቃ አምናለህ ትድናለህ ማለት ነው። ድነት በፓስት በፕሬዘንት እና በፊውቸር ተደርጎ ተቀምጧል አይደል? አንተ ፓስቱን ብቻ ነው የምንቀበለው እያልከን ነው? ኦኬ አይ አይደለም፣ እንደዛ እያልኩ አይደለም። እኔ አሁን በፓስት ነው የምንቀበለው ፕሬዘንት ኮንቲኒው እንደሱ አይደለም እያልኩ ያሉት። እኔ እናንተ ይህንንም ስታብራሩ የአለአፊና የአሁንና የወደፊት ነው ስትሉም ኮምፕሌትሊ በተሳሳተ መንገድ ነው የምታብራሩት ባይነኝ እኔ ፈጽሞ ማለት ነው። እሱ ነው አሁን እየተከራከርን ያለ ነው። እሱ ነው መጀመሪያ ላይ ያለውን በተለይ አይ ቲንክ ክርክር የለም ሁላችንም ላይ ጀስቲፊኬሽን የሚለው ላይ ማለት ነው ክርክር የለም። ባይዘው ወይ መዳን ለአንተ ጀስቲፊኬሽን ነው ወይስ ሶስቱም ነው? መዳን ለአንተ ጀስቲፊኬሽን ነው ወይም ሶስቱም ነው? አይደለም፣ ሶስት የሚባል ነገር የለም። መዳን አንድ ነው፣ ጀስቲፊኬሽን ነው። ሰው ጀስቲፋይ መጽደቄ ነው ሰው አሁን ኦኬ አሁን ብቻ ነው ስላሉ ማብራራት አለብኝ። ብቻ ነው ወይ የምትለው እኔ ምን ብዬ መሰሉት ማም ነው እኔ ሳልሆን መጽሐፍ ቅዱስ ሚያም ነው። ኦፍኮርስ መዳን ከተባለ ስለ ጀስቲፊኬሽን ካወራን ዋንስ ኢን ላይፍ ታይም የሚደረግ ነው። አንድ ጊዜ ነው። ሰው ባመነ ቅጽበት ድኗል፣ ማተብ ተመቷል፣ ተዘግቷል። የሱ ጉዳይ ጭራሽም ወደ ፍርድ ሁሉም አይመጣም ይላል። ይህን የሚለው ኢየሱስ ራሱ ነው። ኢየሱስ ወደ ፍርድ 5 ላይ ዮሐንስ 5:24 ላይ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው ካለ በኋላ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። ፍርድንም ደግሞ ጨርሶ አይመጣም ነው የሚለው። ከዛም እንደዚሁ በርካታ ሀሳቦች አሉ መጽሐፍ ቅዱስ ራሱ ጌታ ኢየሱስ የሚናገራቸው ማለት ነው። ዮሐንስ 3:36 ማየት ትችላላችሁ። መዳን ስንል ጀስቲፊኬሽን ነው የምናወራው። ካዲያ ጀስቲፊኬሽን ማለት ጽድቅ አይደለ እንዴ? ጀስቲፋይ መሆን ማለት መጽደቅ ማለት ነው። ሳንክቲፊኬሽን ግሎሪፊኬሽን አሉ አይደለ? ቆይ ሳንክቲፊኬሽን እና ግሎሪፊኬሽን ላይ እንመጣለን። ጀስቲፊኬሽን ማለት በኢየሱስ ሲያምን ሰው በረከት እነሱ ጋር ትንሽ ስለሚለይ ቃሉ መዳን የሚባለው መዳን ትርጉሙ ራሱ እኮ ትርጉሙ ራሱ እንግሊዝኛው እኮ ይዘው ይሻላል። ሁለታችን የሚያግባባ አንዴ ሌላ ነገር ላደርግ አይደለም። መምህር በረከት ዳግም መወለድና ጀስቲፊኬሽን በሚለው ይሻላል። ምክንያቱም እነሱ ሌላ ስለሆነ ቆይ ምንትን ባትለውም አዳምዬ አሁን እሳቸው የጠየቁት ጥያቄ የትኛውን ነው የሚሉት ምንም ጥያቄ የለውም እኮ የተጨበረበረ አይደለም። ጀስቲፊኬሽን ነው ቃላቱ ራሱ እኮ መጽደቅ መቀደስና መክበር ነው። ስለዚህ መቀደስና መክበር መዳን አይደለም። መዳን ጀስቲፊኬሽን ነው። መቀደስና መክበር መዳን አይደለም። እንደ እርሶንም አይደለም ላስብሎት አሁን እርሶም እንደይዱ ሊያደርጋችሁ ይችላል በጥያቄ መልክ። አይ መጀመሪያ እሱን ኧረ እኔን ከማስባል በፊት አንተ እርግጠኛ ነህ ጀስቲፊኬሽን ብቻ ነው መዳን? ብቻ ሚል ቃል አይጠቀሙ። ብቻ ሚል ቃል አልጠቀምም። ቆይ ብቻ ሚል ቃል አልጠቀምም። እኔ ቆይ ብቻ ሚል ቃል አልጠቀምም። እኔ እርሶን ጥያቄ ልጠይቆት ከመጠየቅ በፊት እኮ አይ ብቻ ምለው ብቻ ነው እኮ እርሶም እንደኔ ነው እንደሚያምኑ ፕሩፍ ላደርግ ነው እኮ። ይህ የክርስትናው ዓለም ጠቅላላ የሚያምነው ነው። ጀስቲፊኬሽን
ሳንክቲፊኬሽን እና ግሎሪፊኬሽን ሳይሆን ጀስቲፊኬሽን ነው መዳን የምንለው ነው የምትለኝ እንዴ? አንድ ሰው እንዴ ያልዳነ ሰው ይከብራል እንዴ? ምን እያሉ ነው መምህር? ስለዚህ ጳውሎስ መዳናችሁን ያልዳነ ሰው ይቀደሳል እንዴ? ያልዳነ ሰው ይከብራል? ጳውሎስ መዳናችሁን እየተጠባበቃችሁ ሲል ጀስቲፊኬሽናችሁን እየተጠባበቃችሁ ማለት ነው። መዳናችሁን እየተጠባበቃችሁ የሚለው ለእነማን ነው? ኦልሬዲ በክርስቶስ ኢየሱስ አምነው ለዳኑ ነው አይደለም? እሺ በእርሱ አስተምሮ ኢኒሻል ሰልቬሽን ላገኙት ነው አይደለም? እዛው ክፍል ላይ ከፍ ብሎ አይናገርም እንዴ? ኢኒሻል ሰልቬሽን በእርሱ አስተምሮ መሰረት ላገኙት ሰዎች አይደለም እንደዛ የሚለው? ስለዚህ ምን እያለ ነው ታዲያ? ላገኙት ሰው ነው አይደለም? ነው አይደለ? ላገኙት ሰዎች ነው የሚለው እዛ ላይ የሚለው እና ላልዳኑ ሰዎች ነው እንደዛ የሚለው? ኦኬ ለማን ነው የሚለው ታዲያ? ለዳኑ ሰዎች ነው የሚለው። በክርስቶስ ኢየሱስ አምነው ለዳኑ ለክርስቲያኖች አይደለም እንዴ እንደዛ የሚለው? ታዲያ ለምንድን ነው ታዲያ እነሱን መዳናችሁን እየተጠባበቃችሁ የሚላቸው? መዳናችሁን እየተጠባበቃችሁ የሚለው እሱ ሌላ ምዕራፍ ነው። ወደሱ እመጣለሁ እኔ። መዳናችሁን እየተጠባበቃችሁ ኢኔሴንስ ወደፊት ቅድም ቀንም ላይ ሲነሳ ነበረ። መዳናችሁን እየተጠባበቃችሁ ኢኔሴንስ እንደዚህ ሚን ወደፊት ነው መዳን የምትድኑት እያለ አይደለም። ኦልሬዲ እነዚህ ሰዎች በክርስቶስ ኢየሱስ አምነው የዳኑ ሰዎች ናቸው። መዳናችሁን እየተጠባበቃችሁ የሚለው መጨረሻ ላይ ይሄ መዳናቸው ይዟቸው ወደሚሄደው ዴስቲኒ ነው እያመለከታቸው ያለው። ያንን እንድታገኙ ደግሞ በዚሁ መጽናት እንዳለባቸው፣ በዛው እምነት መጽናት እንዳለባቸው ይናገራል። እሱ ጋር ብቻ ሳይሆን ተመሳሳይ ብዙ ክፍሎች ነው እንደሱ አይነት ኮንሴፕት ያላቸው። ግን አሁን ወደዚህ ልመለስ። 9:28 ላይ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። ያድናቸው ዘንድ ለሚጠባበቁ የሚለው እነሱ የዳኑ ሰው በክርስቶስ ኢየሱስ ላመኑ ሰዎች አማኞች ናቸው አይደሉም? ናቸው። በቃ ታዲያ እኔም እርሶም ክርስትናው ዓለም ሁሉ ያመነ ሰው ድነዋል ብለን ነው ምናምነው ወይስ አይደለም? ስለዚህ እነዚህ ሰዎች ጀስቲፋይድ አልሆኑም እንዴ? ለምንድን ነው የሚጠባበቁት? ጀስቲፋይ ሆነዋል። አሁን እዛ ጋር ስለ መጨረሻው ሰዓት ነው የሚያወራው። ፍጻሜውን እንዴት እንደሚያገኝ እየነገራቸው ነው። ግሎሪፊኬሽንን መዳን እያለው ነው ማለት ነው አይደል? ግሎሪፊኬሽንን አይደለም መዳን የሚለው። ቆይ ሆዶን ሰከንድ። አሁን እርሶ መሄድ የፈለጉበትን ገብቶኛል። እኔ አሁን መጀመሪያ የተነሳንበትን አይደለም ያልኩትን እሱን እንርገጠው። መጀመሪያ አይደለም ያልኩት እርሶ ነው ያሉኝን እንርገጠው። መዳን ኦኬ፣ ግሎሪፊኬሽንም አይደለም ሳንቲፊኬሽንም አይደለም። መዳን ነው፣ ጀስቲፊኬሽን ነው። አንድ ሰው አይደለም ካሉኝ መዳን ሳንቲፊኬሽን መዳን ነው፣ ግሎሪፊኬሽን መዳን ነው ካሉኝ ኦኬ። እኔ የምጠይቀው ጥያቄ ጀስቲፋይ ያልሆነ ሰው ሳንቲፋይ ይሆናል? አይሆንም ነው መልሶት። ጀስቲፋይ ያልሆነ ሰው ግሎሪፋይ ይሆናል? አይሆንም ነው መልሶት። ስለዚህ ትክክል ነኝ እኔ ማለት ነው። በቃ መዳን ማለት ጀስቲፊኬሽን ነው ማለት ነው። አያስኬድም። ግልጽ አይደለም እንዴ? አሁን ያረከው አርጊመንት አያስኬድም። እሺ፣ እንዴት እንደሚያስኬድ ላሳየት። እሺ፣ አሁን ሳንቲፊኬሽን መዳን ነው ብለው ነው የሚያምኑት። ቅድስና መዳን ብለው ነው የሚያምኑት። አንድ ነገር የሁሉም እኮ መልሱልኝ። አሁን እኮ መልሱልኝ፣ ጥያቄን መልሱልኝ። አሁን ሳንቲፊኬሽን እርስዎ መዳን ብለው ነው የሚያምኑት? እኔ ሁሉንም መዳን ነው የምለው። እኔ አልነጣጥልም። እኛ ኦርቶዶክሳውያን አንነጣጥልም። እሺ ቆንጆ። እሺ በጣም ጥሩ። ስለዚህ ሳንቲፊኬሽን መዳን ብለው ነው የሚያምኑት። ጀስቲፋይ ያልሆነ ሰው ሳንቲፋይ ይሆናል? አብሮ ነው የሚሄደው። አንለያይም። እኛም ኦርደር አናስቀምጥም። አንድ ላይ ነው የሚሄደው ማለት ምን ማለት ነው? እሺ እንደዚህ እሱንም ልተውሎትና ያላመነ ሰው በክርስቶስ ኢየሱስ ያላመነ ሰው ሳንቲፋይ ይሆናል? አይሆንም። እምነትማ መግቢያው ነው። ቃላት ልዩነት ስላለ ለዛ እኮ ነው ሁለት እንዴ። መምህር በረከት ምን እያለኝ ነው? እኛ ቆይ አንዴ ላብራራ። እኛ ወደ መዳን በፊውቸር ቴንስ ቢነገር ለምሳሌ ያድናቸው ዘንድ ለሚጠባበቁ ሲል ቅዱስ ጳውሎስ ሌሎችም ቦታዎች ላይ መዳን በፊውቸር በሚነገርበት ቦታ ላይ እኛ የማይከብደን ነገር እንደነ ኤፍሬም መዳን ጀስቲፊኬሽን ብቻ ነው ብለን ስለማናምን ጀስቲፊኬሽን ደግሞ የሆነ ሞመንት ላይ የሚያልፍ ነው ብለን ስለማናምን፣ ይቅርታ መምህርዬ፣ እኔ ቅድም ማልለውን አይበሉ ያልኩትን በቃ ብቻ ነው ብለው አይበሉ ፕሊስ በጌታ በቃ ኤፍሬም ያለው ጀስቲፊኬሽን መዳን ጀስቲፊኬሽን ነው ብለዋል። ኤፍሬም ሳንቲፊኬሽን እና ግሎሪፊኬሽን አይደለም ብለዋል እያሉ አብሩ እንደዛ ብለዋል። እሱን ለማለት እኮ ነው። ከነሱ ለመለየት ነው ብቻ ምለው። ከነሱ ቅድም ሁለቴ ስላስቆምኩት ብቻ አይበሉ እያልኩኝ ከነሱ ለመለየት ነው። እነሱ አይደሉም ይላል። እንደሱ ካልክ ነው እኛ እንደሱ ካልክ የምትጠብቃቸው ነገሮች ኦልሬዲ መዳን ስለተባሉ ወደፊት ክርስቲያን የሚጠብቃቸው መዳናችሁን ጠብቁ፣ መዳናችሁን እየተጠባበቃችሁ
እየተባለ የተነገረው ነገር ስለ ጀስቲፊኬሽን አይደለም። ጀስቲፊኬሽን የሚጠበቅ አይደለም። በእናንተ አስተምህሮ ጀስቲፊኬሽን ወደፊት የሚጠበቅ ነገር አይደለም፣ አንድ የተከናወነ ነገር ነው። ስለዚህ እነዚህን የመጽሐፍ ቅዱስ ክፍሎች ኤክስፕሌን ማድረግ አትችሉም ነው። እኔ እስቲ የመጽሐፍ ቅዱስ ክፍል ጀስቲፋይ ማላረገውን ስጡኝ። የፈለጉትን የመጽሐፍ ቅዱስ ክፍል ስጡና ኤፍሬም በዚህ አስተምሮ መሰረት አሁን በተናገረው መሰረት ይህን አይፈታም በሉና ስጡኝ ጥቅስ። ዕብራውያን 9:28 ጀጅ ከማድረግ በፊት ማለት ነው። እሺ ዕብራውያን 9:28 እሺ አንድ ጊዜ ይጠብቁኝ። እስከሚፈልግ ድረስ ሰላም ልበላችሁና እንዴት ናችሁ? ሁላችሁንም ሰላም ናችሁ ወይ? ሰላም ሰላም። አማኒ እንደምን አለ? ሁሉ ሰላም ነው ወይ? ሌሎችንም ሰላም አላለም። ሰላም አማኒ አትቸዋለሁ። እሺ ተመስገን። ሰላም ሰላም። እንደምን ሰላም። ቆይ ሰላም እንበላቸው። ኤፍዬ ይቅርታ፣ በጣም ዝም ሰላም ብያለሁ። ኤፍዬ ስላየው ደስ ብሎኛል። ያው መጨረሻ ላይ ድሉን ስናገኛለን። እሺ ዲያቆን አሉ ሰላም ኖት ወይ? ቀጥሉ ጫጫታል። አሁን እየተወራ ያለው ሀሳብ ላይ ደግሞ ከንትን ቢሆን ጥሩ ነው። ኮንፌሽን ምናምን የተጻፈ ነገር እያየን ቢሆን ለመማማር ይሆናል። እሺ ባነብ ጥሩ። እሺ ላንብበውና እነ ኤፍሬም ኮንፌሽን አላቸው። እንደ ኤፍሬም ኮንፌሽን አላችሁ እናንተ? መምህር በረከት ይሄን በተመለከተ እናንተም ኮንፌሽን የላችሁም? አንዲት ብጣሽ አርቲክል ልታመጡ አትችሉ ነው እንዴ? እኔ እናንተ ኮንፌሽን አላችሁ ብዬ ስጠይቅህ ከተሳሳትኩኝ እናንተ የላችሁም በል ሲሆናል። ካዲያ እናንተ ሴም አፕሮች ነው አፕላይ መሆን ያለበት ነው። ኮንፌሽን ሲጠይቅ ኮንፌሽን ያቅርቡ ሲል የላቸውም ለማለት እኮ ነው። በቃ አይደል? ይሄ ዩቱብ አላችሁ እኮ ነው። እኔ ሰውን እኛ የኛ ኦልሬዲ እኛ በዚህ መዳንን በተመለከተ እያንዳንዱ ቤተ እምነቶቻችን እንትኖች ላይ ቤተክርስቲያን ማስተማሪያ ላይ ክርስትና መሰረታዊ አስተምሮቶች ላይ ምናምን በግልጽ የተቀመጠ ነው። አሁን እንደነሱ አይነት ነገሮችን ከሆነ የምትፈልጉት እንደሱ አይነት ነገሮችን ማምጣት እንችላለን። እንደገና እሱ ብቻ ሳይሆን ጠቅላላ የቤተ እምነታችን ብቻ ሳይሆን ደሆል የኢትዮጵያ ወንጌላውያን አማኞች በሙሉ ደግሞ በዚህ ጉዳይ ላይ ያላቸውን ዶክመንት የምትፈልጉም ከሆነ እሱንም አሁን ላሳያችሁ እችላለሁ። መዳን እንዴት ነው የሚለውን በግልጽ አስቀምጠናል ዌብሳይታችን ላይ። ኢትዮጵያውያን ወንጌላውያን በሙሉ አስተምሮታቸው ግልጽ ነው። እሱንም ላሳያችሁ እችላለሁ አሁን ማለት ነው። ከዚህ በላይ ኢትዮጵያ ውስጥ ያሉ ወንጌላውያን አንድ አይነት የመዳን አስተምሮ አላቸው። እንዴት ጀመር? አላቸው። እንዴት ብሎ አንድ አይነት ነው። ምንም ልዩነት በመዳን አስተምሮት ላይ አንድ ነው። ሁሉም አንድ ነው። ሉተራውያኑም፣ ፔንቴኮስታሉም፣ ይሄም ያኛውም ሁሉም አንድ ነው። ሊሚትድ አቶንመንት እና ዩኒቨርሳል አቶንመንት አንድ አይነት ትምህርት ነው። ኦኬ አሁን እኔ እርስዎ አሁን እንደሱ አይነት ዲፕ ሀሳቦች ውስጥ ስንገባ የምናወራቸው ነገሮች ይኖራሉ። ግን የመዳን ትምህርት ላይ አንድ አይደለም ካሉ የመዳን ትምህርታችን ሁሉ የሚስማማበትን የመዳን ትምህርት አውጥቼ ማንበብ እችላለሁ፣ እያሳየው ዓለም እያየ ማለት ነው። ኤፍዬ ሁሉም አንድ ነው እያልክ ያለው? ይቅርታ መምህር በረከት እንግዲህ ሁሉም ተሰብስበው አንድ ነን ይኸውና የመዳን ትምህርታችን ካሉ እኛ ማንንና ነው? አንድ አይደላችሁም እናንተ እኛንን የምናውቀው በህግ አምላክ የምንለው ማንንኛ? እነሱ ተስማምተው እኛ የመዳን ትምህርታችን ይሄ ነው ብለው አስቀምጠዋል። ዓለም ይወቅልን ብለው ማለት ነው። እሱም ማስረጃ ማቅረብ ይችላለሁ። ከዛ ውጭ ምን ላድርግ? ችግር የለው። አሁን ጀስቲፊኬሽን ማስረጃው ማየት ይቻላል። ግን ይቻላል ያሳያል። ላሳይ ግን ከዛ በፊት የኛውን ጥቅስ ብታብራራው። እሺ ዕብራውያን 9:28 እሺ ዕብራውያን 9ን አምራርቼ ስላወጣሁት እሱንም እንትን ብዬ በዛ ወደ ማስረጃ እሄዳለሁ። እሺ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ከፍ ብዬ ባነበው ደስ ይለኛል። እሱ ጋር የፈለጉት ግን ትንሽ ከፍ ብዬ ላንብበው እንትኑ ክሊር እንዲሆን ማለት ነው። እሺ እንግዲህ በሰማያት ያሉትን የሚመስለውን ነገር ግን በዚህ ሊነጻ እንጂ በሰማያት ያሉት ራሳቸውን ከእርሱ ይልቅ በሚበልጥ መስዋዕት ሊያነጹ የግድ ነበረ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናትም በየዓመቱ የሌላውን እንደሚይዘው ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። ነገር ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል።
ኦኬ ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው ይልና እንዲሁ ክርስቶስ ደግሞ ይልና የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ እንግዲህ ስለ መስቀል ስለ ቤዞቱ ስራ ነው የሚያወራው። እዚህ ጋር እሱ የፈለጉት እዚህ ጋር ስለሆነ ለዛ ነው ይሄን እያብራራ ያለሁት። እንግዲህ ክርስቶስ ደግሞ ይልና የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ይልና ስለ መስቀሉ ስራ ነው የሚያወራው እዚህ ጋር ስለ ሪዴምሽን ማለት ነው። ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል አለ። ኦኬ አሁን መምህር በረከት የሚረዱት ይህንን ምንድን ነው? ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል የሚለው ያድናቸው ዘንድ የሚል ቃል ስላለ ወደፊት የሚያድናቸው ወይም ጀስቲፋይ ወደፊት የሚሆኑ ሰዎች ብለው ነው የሚያስቡት። እንደዛ ግን አይደለም። ያድናቸው ዘንድ ይቅርታ፣ እስኪ እዚህ ላይ እንደዛ አይደለም የሚያምኑት እርሶ አንዴ ቆይ ይኸውልህ አንተ መዳን ማለት ጀስቲፊኬሽን ነው ብለሃል። አሁን ይህ ቃል በአንተ ትርጉም መሰረት መዳን ጀስቲፊኬሽን ከሆነ ሳንክቲፊኬሽን፣ ግሎሪፊኬሽን ወደፊት የምንጠብቃቸው ነገሮች መዳን ካልሆኑ ይሄ ጥቅስ ያድናቸው ዘንድ ለሚጠባበቁት ተብሎ የተነገረው ጀስቲፋይ ሊያደርጋቸው ያጸድቃቸው ዘንድ ለሚጠባበቁት ተብሎ ነው ሊነበብ የሚገባው ማለት ነው። ቆይ አይደል፣ ቆይ ቃሉን ስላለ ብቻ የኔንማ ላስረዳ አይደል? እኔማ ልናገር። አሁን እኮ እርሶ የተናገሩትን እንደዛ አላልኩም አሉ፣ ግን እኔ ግን ልናገር። እኔ ከኔ የተለየ ከሆነ እርሶ ደግሞ አይ ትክክል አይደለም ከእርሶ የተለየ ነው ብለው ሀሳቡን ይቀጥላሉ። ያድናቸው ዘንድ ለሚጠባበቁ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል እያለ ያለው ያድናቸው ዘንድ ማለት በዚያን ጊዜ ደህንነት ሊሰጣቸው ከሆነ ለዘላለም ማትመልሱትን ጥያቄ እርስዎን እጠይቃለሁ። እዚህ ጋር ያላችሁ ማንም ተረዳታችሁ ላትመልሱ የምትችሉትን ጥያቄ። ምክንያቱም ዳግመኛ ኢየሱስ ሲገለጥ የዛኔ መዳን የሚባል ነገር አለ ወይ ብዬ ጠይቃችኋለሁ። የለም ነው የምትሉት ሁላችሁ፣ መልስ የላችሁ። ኢየሱስ ሲመጣ መዳን የሚባል ነገር የለም የዛኔ ማለት ነው። ለፍርድ ነው የሚመጣው መጽሐፍ ቅዱስ ስለሚናገር። ስለዚህ የዛኔ የሚድኑ ሰዎች አሉ እያለ አይደለም ያለው። ያ በክርስቶስ ኢየሱስ የዳኑ ሰዎች ኦኬ፣ በመዳናቸው ምክንያት ሪዋርድ የምንቀበለው ነገር አለ። ድነናል ስንል እኔ ነው ኤፍሬም ባለ ጊዜ ድነዋል። ከዛስ በመዳኑ የሚቀበለው ነገር አለ አይደለ? አሁን የዘላለም ሕይወት አግኝቻለሁ ላለው እኔ የዘላለም ሕይወት አግኝቻለሁ ስል ያ ፍርድ ተደርጎ ወደ ዘላለም ወደ መንግስተ ሰማይ ገብቻለሁ እያልኩ ነው እንዴ? አይደለም። ምድር ላይ ነው ያለሁት። በዛ በዘላለም ሕይወት እየኖርኩ ነው። ከዛስ በኋላ በመጨረሻው ሰዓት ደግሞ ወደዛኛው ሄዳለሁ። ኦኬ ግሎሪፊኬሽን ስለምንለው ወደዛ ሀሳብ መግባት ስላልፈለግኩ ነው። በሲኦልም ያሉትን አሁን ተፈርዶባቸዋል የሚላቸው ለምሳሌ በኢየሱስ ያላመነ አሁን ተፈርዶበታል ይላል። ኦኬ መጨረሻ ላይ አይፈረድበትም ማለት ነው እንዴ? አሁን ተፈርዶበታል እያለ ያለው ኖ ተፈርዶበታል። አሁን በፍርድ ይኖራል ማለት ነው። ፍርድ ተጠብቆለታል። በመጨረሻውም ሰዓት ወደ ዴስቲኒ ይሄዳል ማለት ነው። እኔም ወደ ዴስቲኒ ሄዳለሁ። አሁን እዚህ ጋር የሚያወራው ስለ ፍጻሜ ነው እያወራ ያለው። አምኜ በመዳኔ ምክንያት ኦኬ እየተጠባበኩት ነው ጌታዬን። ስለዚህ መዳን የሚባል ነገር ሲነሳ ሁልጊዜ ከሰልቬሽን ዋይዝ ስለ ጀስቲፊኬሽን ነው የሚያወራው እያልን የምንሄድ ከሆነ እንግዲህ እያንዳንዱን ነገር ልንተነትን ነው ማለት ነው። ኢየሱስ ቁስሏን የፈወሰላትን ሴትዮ ሰልቬሽን ነው ብለን ልናወራ ነው። አዳናት ሲል አዳነ ሲል ሰልቬሽን ነው ማለት አይደለም። ኢዲፔንስ እንደ ኮንቴክስቱ ማለት ነው። እዚህ ጋር የሚያወራው ኦልሬዲ ኢየሱስ ክርስቶስ ለፍርድ ሲመጣ እነዛ በክርስቶስ ኢየሱስ አምነው እየጠበቁ ያሉትን ሰዎች እነሱን ወደ ዘላለም ደስታና ረፍታቸው ያስገባቸዋል ነው የሚያወራው እዚህ ጋር እያለ ያለው እንጂ የዛኔ ሰልቬሽን ይሰጣቸዋል አይደል? ጀስቲፊኬሽን የዛኔ ይሰጣቸዋል አይደለም። ኢየሱስ ሲመጣ የዛኔ ደህንነት የሚሰጠው ሰው የለም። የዛኔ ለፍርድ ነው የሚመጣው። በቃ የዛኔ ሁሉም ወደ ፍጻሜው ለመሄድ የተዘጋጀ ነው ያለው ማለት ነው። እንደዚህ ነው የኔ መልስ። ስለዚህ መዳን ያድናቸው ዘንድ ነው። ከምንድን ነው የሚያድናቸው? ወይ ምንድን ነው መዳን የተባለው? ያድናቸው ዘንድ ለሚጠባበቁት የሚለው አንደኛ ምንድን ነው የሚለው መልሼ ነበረ። እሱን ከመመለስ በፊት ምን አይደለም የሚለው እርስዎ እንደሚሉት ጀስቲፊኬሽን አይደለም። ኢየሱስ ለፍርድ ሲመጣ ጀስቲፋይ የሚሆኑ ሰዎች የሉም። ስለዚህ የእርስዎን ነገር ማተም መታል የእርስዎ ትምህርት አይደለም ማለት ነው። እዚህ ጋር ያለው አንድ የኔን ካዲያ ምንድን ነው ያድናቸው ዘንድ የሚለው የእርስዎ ትክክል አለመሆን የኔ ትክክል ነው ማለት አይደለም። የእርስዎ ተዘጋ። ግን የኔ ያድናቸው ዘንድ ለሚጠባበቁ የሚለው ምንድን ነው ካሉኝ እነዚህ ሰዎች በክርስቶስ ኢየሱስ አምነው የዳኑ ሰዎች ኢየሱስን እየተጠባበቁ ያሉ ሰዎች ይድናሉ የሚለው ከምንድን ነው የሚድኑ? ሳልቬሽን ጀስቲፊኬሽን ይሰጣቸዋል ማለት አይደለም። ከዚህ ዓለም መከራ ስቃይ ኦኬ
ከብዙ ነገሮች ሐዋርያው ቅዱስ ጳውሎስ በተደጋጋሚ የሚያነሳው አለ። ከዛ ነፃ ያወጣቸዋል። በመጨረሻ ላይ ኢየሱስ ራሱ ራእይ ላይ የሚናገረው ነገር አለ። እንባቸውን ሁሉ ከዓይናቸው ያብሳል። ኦኬ ከእንግዲህ ወዲህ ትኩሳት አይወርድባቸውም፣ እንደዚህና እንደዚያ አይሆኑም ይላል። ጻድቅ መከራ እንዳለበት በምድር ላይ ይናገራል። ኦኬ በብዙ ነገር ውስጥ እንደሚያልፍ ይናገራል። ክርስቶስን ደግሞ ይበልጥ የሚመስሉ ሰዎች ይበልጥ ሊሰደዱ እንዳላቸው መጽሐፍ ይናገራል። ከዚህ ሁሉ ያድናቸዋል፣ ይገላገላቸዋል እያለ ነው እንጂ ጀስቲፋይ ያደርጋቸዋል እያለ አይደለም። ለፍርድ ኢየሱስ እየመጣ ጀስቲፋይ የሚያደርጋቸው ሰዎች አሉ ማለት አይደለም። አንተ ስለዚህ መዳን ማለት ጀስቲፊኬሽን ማለት ነው እንጂ ሌሎቹን አይጨምርም ያልከው ነገር ስህተት ነው ማለት ነው። ትክክል ነኝ እንጂ እንደዛ ከሆነ ጀስቲፊኬሽን በቃ እንደ ያለቀ ነገር ስለሆነ የሚጠበቅ መዳን አያስፈልግማ። ምን እንዴ እኔ እኮ ምን የሚጠበቅ መዳን የሚባል ነገር የለም። መዳንን ኦልሬዲ ይዣለሁ እንጂ የሰጠኝን መዳን የጥየው ነው መዳን ሌላ መዳን የሚሰጠኝ። አሁን የነገርኩትን ሁሉ ገደል ከተቱብኝ ማለት ነው። ከሆነ የተናገርኩትን ሁሉ ምንም አልተረዱትም ማለት ነው። መጽሐፍ ቅዱስ እኮ ነው መዳንን እንጠብቃለን የሚለው። መዳንን እንጠብቃለን ሲል ጀስቲፊኬሽንን እንጠብቃለን እያለ መዳን እርሶ በሚሉት ሴንስ እንጠብቃለን እሱን መዳን እያለ አይደለም። መዳንማ ኢየሱስ ሲመጣ መዳን የሚሰጠው የለም እኮ ተስማማን እኮ። ወይ ደግሞ መልሱልኝ እርሶ አይ ኢየሱስ ዳግም ምጽአት ቀን መዳን ሊያከፋፍል ይመጣል በሉኝና ጉድ እንበል፣ አዲስ ሃይማኖት እንመስርት። አዲስ ሃይማኖት ካልመሰረትን ኢየሱስ ዳግም ሲመጣ የሚሰጠው ሰልቬሽን የለም። የዛኔ በያዘው ነው ሊጠየቅ የሚመጣው ኢየሱስ ማለት ነው። እዚህ ላይ በጣም ገፍተህ ምናምን ሲይዘው በረከት አቤት ይቅርታ እስኪ አንድ የዚህ ላይ ኢንተርፌር የለውን የሚለው ወዳግመሰ ዘእንበለ ኃጢአት ያስተርእዮሙ ለእለ ይሴፈዎ ያህይዎሙ ነው የሚለው በግዕዙ። አሁን ሁለተኛ ያለ ነውር ይታያቸዋል ያለ ኃጢአት ተስፋ ለሚያደርጉት ያድናቸው ዘንድ ይላል ግዕዙ አለና ምንድነው ቢባል ሁለተኛ ይሰቀላልን ተንግዲህ ማነው ከዚህ በፊት በኃጢአት ታይቷቸዋል ቢሉ አለ አይ አይደለም ሁለተኛ መሰቀል የለምና አለና ይህ ምን ማለት ነው? ሰዎች በመዳን ውስጥ ነው ያሉ። በመዳን ውስጥ ነው ለእለ ይሴፈዎ ያህይዎሙ ለሚያድናቸው ሊያድናቸው ዘንድ ተስፋ ለሚያደርጉት እና ዳግም ሲመጣ ሁለተኛ የተባለ ዳግም ምጽአትን ነው። ኢስካቶሎጂ ማለት ነው፣ ሰከንድ ካሚንግ ኦፍ ጂሰስ ክራይስት። ስለዚህ ያን ጊዜ ዋጋ ሊሰጣቸው ሊያጸድቃቸው መንግስቱን ሊያወርሳቸው ማለት ነው። ምናልባት እዚህ ላይ እንደው ኢንተርፌር እንደሆነ ከተፈቀደልኝ ብዬ ነው። ይሄ የሚለው ይህንን ነው። ያለ ነውር ያለ ኃጢአት ይታያቸዋል ሲል ምን ማለት ነው? በሁለተኛ ሲል ሁለተኛ ራሱ መታወቅ አለበት። ሁለተኛ የሚለው ዳግም ምጽአትን ነው። ዳግም ሲመጣ ግን እነኚህ በመዳን ውስጥ ነው ያሉ ሰዎች እየተጠባበቁት ተስፋ ያህይዎሙ ያድናቸው ዘንድ ማለት ድነው ነገር ግን ያን መንግስቱን ይወርሱ ዘንድ ለሚጠብቁ ሰዎች ያለ ምን አለ እንትን ኃጢአት ይታያቸዋል። ከዚህ በፊት ምንድን ነው ስለ ኃጢአት ምቶ ነበር፣ አሁን ግን ስለ ኃጢአት አይሞትምና ነው የሚለው እንግዲህ ትምህርታችን። ድሮ ያለ ኃጢአት ምቷል፣ አሁን ግን ያለ ኃጢአት መሞት የለም። ካስተንና ብናጠቃልለው ይሻላል። አዎ አንዴ ሀሳብ ለምሳሌ በመዳን ላይ እኛ ምን እየጠበቅን አይደለም እንዴ? እንደዚህ ያደረግም ሰው እያወራ ነው። ይቅርታ መንበረ በረከት ቀጥሉ። አይ እናጠቃለው በቃ ኦልሬዲ ሀሳቡን ብዙዎቻችን ፐርሲቭ አድርገነዋል። ማጠቃለል ይሻላል። አይ ቲንክ በጣም አሰልች እንዳይሆን። እሺ ኤፊ አጠቃልልና ስንት ደቂቃ ልስጥ ማጠቃለያ? ኤፊ አይ እኔ 3 ደቂቃ። እሺ ሳብራር አልተብራራም እኮ የተጠየቀው ጥያቄ ግሎሪፊኬሽን ማለት ሳንቲፊኬሽን ብቻ ነው መዳን ብለህ የምታምነው ወይ የሚለው ላይ ዳግም የሚገለጠው ጌታ ኢየሱስ ክርስቶስ ሊያድናቸው ነው ቃል በቃል አንተ አትቀበልም ወይስ ትቀበለዋለህ? አብራርቻለሁ። ቃሉንማ ተቀብዬ አብራርቼ ምን ማለት እንደሆነ ምናምን ሁሉ አብራርቼ ነበር። ምናልባት ዲያቆን አንተ ዞር ብለህ ሊሆን ይችላል፣ ስልክ ይዘህ ሊሆን ይችላል። እሺ እሱ ግሎሪፊኬሽን ብለህ ነው ትቀበላለህ? እሱ መጨረሻ ላይ የሚመጣ እሺ ቆይ እሱን አንድ ጊዜ አሁን ማጠቃለያ ልሰጥ ስለሆነ እዛ ላይ ዳስሰዋል ነው። አንድ ኤፍሬም እቺን ብቻ ልመልስልህ። እሱን ግሎሪፊኬሽን ነው ትቀበለዋለህ አትቀበልም? እሺ እኔ አንድ ጥያቄ ልጠይቅህ አንተን እንዲያቆም። እኔን አትጠይቀኝ ኤፍሬም። እኔንም አትጠይቀኝ። እዚሁ ላይ የምትጠየቅ ከሆነ እኔ ልጠይቅህ። እዚሁ ላይ እኔ ልመልስ አንተ ጥያቄን
ያንተን ጥያቄ ልመልስ፣ አንተም ተጠየቅ። ብቻ ግልጽ እንድታደርግልኝ ነው፣ ሌላ ምንም አይደለም። ኖ አንተም ተጠየቅ፣ እኔም ልጠየቅ። ራሱን እንደዛ እንደራረግ። እኔ ልቀጥለው። ቆይ እሺ ኤፍሬም፣ አሁን ጥያቄው እኮ አንተ ይሄ ጀስቲፊኬሽን አይደለም፣ ወደፊት የምንጠብቀው ጀስቲፊኬሽን የለንም፣ አንድ ጊዜ ያልቋል። ስለዚህ መዳናቸውን ይጠባበቃሉ የተባሉት ክርስቶስ መጥቶ ሽልማት ሰጥቶ ከኃጥአን ለይቶ ምናምን የሚወስዳቸው እሱን ነው ብለሃል አይደለ? ኦኬ እኔ ደግሞ እሱን እኔ ያልኩትን ደግሜ እልልዎታለሁ። አሁን ግን እሱ ካሉት የተለየ አይደለም። ኤግዛክትሊ መዳን የተባሉት እኒህ ነገሮች ናቸው ብለህ ጥቀሳቸው እስኪ። እሺ አሁን እርስዎ እዚህ ክፍል ላይ ዕብራውያን 9:28 ላይ አንደኛ የእናንተ ትምህርት ውድቅ ሆነዋል። አሁን እናንተ እኔን ማውራታችሁ ራሱ ትክክል አይደለም። እኛን ማጠቃለያ ላይ ያነሳዋለሁ እንዴ? ለምን እተዋለሁ? ከእናንተ ጋር ነው ማውራው። የእናንተ ትምህርት አንሱት እስቲ። አሁን እኔ የእናንተን ትምህርት ውድቅ አድርጌዋለሁ እኮ። እኔ ልመልሰው ነው እኔ ልመልስ ነው። አሁን እሺ 9:28 ላይ በቃ አልጠይቃችሁ፣ ጥያቄውን ተሸሽታችሁታል። እኔ ራሴ ልመልስ። 9:28 ላይ ያድናቸዋል የሚለው ጀስቲፊኬሽን ነው እያወራ ያለው ምትሉ ከሆነ ምን አይነት ትምህርት ክርስትናው ዓለም ላይ ትወጣላችሁ? ከክርስትና ሌላ ሃይማኖት ነው የምትሆኑት። ለምን ሌላ ሃይማኖት ነው? ምን ነው? ክርስቶስ ደግሞ ብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል እያለ ኢየሱስ ዳግም ሲመጣ ለምጽአት ኦኬ የዛኔ ሰዎችን ሊያድን ነው እያላችሁ ነው። የሚያድናቸው ሰዎች አሉ፣ ጀስቲፋይ የሚሆኑ ሰዎች አለ እያላችሁ ነው። ስለዚህ እንደዛ ካላችሁ ሌላ ሃይማኖት መጣ ማለት ነው። ኢየሱስ የሚመጣው በዛን ሰዓት ለፍርድ ነው እንጂ ሰዎችን ሊያድን አይደለም የሚመጣው በዛ ሰዓት ማለት ነው። ኦኬ ያመኑትንም ያላመኑትንም ሁሉንም እንደየስራው ሊሰጥ ነው መጨረሻ ላይ የሚመጣው። ሶ መጀመሪያ የእናንተ ትምህርት ትክክል እዚህ ጋር አይመሰረትም፣ በቃ ውድቅ ነው ማለት ነው፣ ስለ ምጽአት ስለሚያወራ ማለት ነው። እሺ ሶ ካዲያ ምን ማለት ነው? እዚህ ጋር እያለ ያለው እንግዲህ ክርስቶስ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ይልና ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋልና ይላል። መጀመሪያ የሚጠባበቁት እነማን ናቸው? ከላይ ዘርዝሯል እኮ በክርስቶስ ኢየሱስ አምነው የዳኑ ሰዎች ናቸው የሚጠባበቁት። ካዲያ የሚጠባበቁት ሰዎችን ያድናቸው ዘንድ ይላል። ያድናቸው ዘንድ ማለት ማለት ነው። ያድናቸው ዘንድ ማለት ጀስቲፋይ ሊያረጋቸው ወይም ደግሞ ደህንነትን ሊሰጣቸው ነው ማለት አይደለም። እሱማ የምጽአት ቀን የሚሰጥ ደህንነት የለም። ካዲያ ምንድን ነው ያድናቸው ዘንድ የሚለው? የሚያድናቸው ከብዙ ነገር ነው። ቅድም ተናገርኩኝ እኮ ከዚህ ዓለም መከራ፣ ከዚህ ዓለም ስቃይ፣ ከዚህ ዓለም ውጣ ውረድ ሊያድናቸው በመጨረሻው ሰዓት እንደሚለው ማለት ነው። ቅድምም ተናግሬዋለሁ። ራእይ ላይ የሚናገረውን ትኩሳት አያቸውም፣ ይህን ሐዘን ከዚህ አምባቸውን ሁሉ ከዓይናቸው ያብሳል፣ እሱ ራሱ ወደ ውሃው በለመለመው መስክ እንደዚህ እያለ የሚያብራራው ማለት ነው። እንደዚያ ይሆንላቸዋል ነው። ከዚህ ዓለም መከራና ስቃይ ያድናቸዋል እያለ ነው እንጂ ሰልቬሽን ይሰጣቸዋል እያለ አይደለም። ለሚጠብቁት ሰልቬሽን ይሰጣል። እነሱማ አምነው ድነው እየጠበቁት እኮ ነው ተስፋቸው። ስለዚህ በዚህ ሴንስ ነው እዚህ ጋር ያድናቸው የሚለው እንጂ ሰልቬሽን ይሰጣል አይደለም። ነገሮች ኤፍሬም የግሎሪፊኬሽን አካላት አይደሉም። የግሎሪፊኬሽን አካል አይደሉም ሲሉ ምን እያሉ ነው? ክርስቲያን ግሎሪፋይድ ይሆናል ማለት ከነዚህ ነገሮች ኖ ግሎሪፋይ ይሆናል ስንል ምን እያልን ነው ማለት ሳይሆን ይሄኛው ሀሳብ የግሎሪፋይ ሀሳብ ነው ሲሉ ይሄ ክፍል ምን እያሉ ነው ማለት ነው። ያኛውማ ችግር የለውም። አንተ ቅድም የጠቀስካቸው ነገሮች የሚደረጉልን እንድናለን የምንባለው ከነዚህ ነገሮች ነው ያልካቸው ነገሮች ግሎሪፊኬሽን የምንለው ውስጥ የሰው ልጅ የመዳን እንትን ውስጥ ግሎሪፊኬሽን አንዱ ነው እና ግሎሪፊኬሽን እነዚህን አያጠቃልልም። ከነዚህ ስንወጣ ግሎሪፊኬሽን ማለት ከዚህ መውጣት አለብን። ስለ ግሎሪፊኬሽን ስናወራ ስለ ማልቀስና ስለ ማንባት፣ ግሎሪፊኬሽን ማለት እኮ ሐዋርያው ቅዱስ ጳውሎስ እኮ የማይበሰብሰውን እያለ እኮ ነው። በጌታ የሞቱት አስቀድሞ ይነሳሉ፣ ከዛኛም ደግሞ በቅጽበት ዓይን ተለውጠን ምናምን የሚለው እኮ ነው። ከዛ በኋላ ማልቀስ መፋረቅ ምናምን የሚባል ነገር የለም። ኦልሬዲ እዛ ስቴጅ ላይ ግማ ከገባን በቃ ከብረን ጨርሰዋል ማለት ነው። ያኛው በፊተኛው ድል የነሳው በኋለኛው ሞት አይጎዳም ነው። እዛ ጋማ ጨረስን እኮ። እዚህ ጋር በጣም ለሚገልጽ አይደለም። አሁን የዘረዘርካቸው ነገሮች ግሎሪፊኬሽን ውስጥ ይገባሉ አይገቡም? ክርስቶስ መጨረሻ ላይ የሚሰጣቸው ነገሮች፣ የምንጠባበቃቸው ነገሮች። አሁን ክርስቶስ ምን ይሰጣል ብያለሁ? ምንም ይሰጣል እኮ አላልኩም እኮ። ያድናቸዋል ከስቃይና ከመከራቸው ነው ያልኩት እንጂ ምን ይሰጣቸዋል አልኩኝ እኮ። እሱ ግሎሪፊኬሽን ነው አይደለም? ግሎሪፊኬሽን ከዚህ ወጥተው ሲገቡ ነው። የሚገባበት ቦታ አለ። ግሎሪፊኬሽን ማለት
ኦኬ ከዚህ መውጣት አለበት አንድ ሰው እንዳልኩ ከዚህ ማለት ከዚህ ዓለም መከራ ስቃይ ምናምን ወጥቶ ግሎሪፋይ ሲሆን ነው። ግሎሪፋይ የምንለውን ምናልባት ጥቅሶችን ማየት ካለብን ያኔ እንግዲህ ሲገለጥ ምን እንደምንመስል አናውቅም፣ ያኔ ግን እናውቃለን እያለ የሚያነሳቸው ሀሳብ ማለት ነው። ከእሱ የማይበሰብሰውን ስንለብስ ማለት ነው፣ በትንሣኤ አካል ሆነን ማለት ነው። ያማ ሌላ ስቴት ውስጥ ገብተናል ኦልሬዲ ከዚህኛው ወጥተን ማለት ነው። ስለዚህ አሁን ይሄኛው ስለ ግሎሪፊኬሽን ነው የሚያወራው ወይ እያሉኝ እንደሆነ ነው የምረዳው ጥያቄዎት። ስለ ግሎሪፊኬሽን አይደለም የሚያወራው፣ ከዚህ ወተን ወደዛ ነው የምንገባው ነው። ኦኬ ስለ ግሎሪፊኬሽንም አይደለም ስለ ጀስቲፊኬሽንም አይደለም የሚያወራው፣ ስለ ሳንክቲፊኬሽንስ ነው የሚያወራው አይደለም። ያ በትክክል ስለ ሳንክቲፊኬሽን ፍጻሜውን የሳንክቲፊኬሽንን ፍጻሜ ነው እዚህ ጋር የሚያሳየን። የሚጠባበቁት ሰዎች አሉ የዛኔ ፍጻሜውን ያገኝ። ሳንክቲፊኬሽን ቅድም እንዳልኩት ወደ ጌታ እስክንሄድ ወይ ጌታ እስኪመጣ ድረስ አብሮን የሚኖር ነገር ነው። ስለዚህ ሳንክቲፊኬሽን ነው የሚያወራው። ሳንክቲፊኬሽን ውስጥ እናስገባው ይሄንን ሳንክቲፊኬሽን ፍጻሜውን የሚያገኝበት ልንለው እንችላለን። ፍጻሜውን የሚያገኝበት ኦልሬዲ ጌታ እየመጣ ጌታ መምጣቱ ስለሆነ ፍጻሜውን የሚያገኝበት ሳንክቲፊኬሽን መዳን ይባላል ማለት ነው። ሳንክቲፊኬሽን መዳን የሚባለው ከምን መዳን የሚለው ራሱ ትክክል አይደሉም እኮ ያልኩት ነው። መዳን ሰው የሚሉት ጀስቲፊኬሽን ነው እዚህ ጋር ያለው ሲሉ አይደለም፣ ጀስቲፊኬሽን አይደለም። ጀስቲፋይ የሆኑ ሰዎች ጠብቀው የሚቀበሉት ያለ ነገር ነው ይሄኛው። ያ ማለት ከዓለም መከራና ስቃይ መዳናቸው ነው እዚህ ጋር መዳን ተብሎ የተቀለጠው እንጂ ጀስቲፊኬሽን አይደለም እያልኩት እኮ ነው። ሲጀመር ጀስቲፊኬሽን አይደለም እኮ እያልኩት ነው እርሶ። ስለዚህ ሳንክቲፊኬሽንም ጀስቲፊኬሽን ይባላል ይሉኝ። ሲጀመር ጀስቲፊኬሽን አይደለም ይሄ እኮ ነው የኔ ክርክር እኮ አይደለም ነው አይደለም። በጣም ይቅርታና በጣም በረጅም ሰዓት ተወያያችሁና መምህር በረከት ምን ብለው ጠየቁ? መጀመሪያ ድህነት ሁሉ ጀስቲፊኬሽን ነው ወይ ስትባል ጀስቲፊኬሽን ነው ዋናው፣ በቃ መዳን ጀስቲፊኬሽን ነው አልክ። ስለዚህ እሳቸው ይህንን ቁጥር ያመጡት መዳን የሚል ነገር ስላለው ነው። ይህን መዳን የሚለውን ነገር አመጡና ኤፍሬም ምን አሉ መሰለ? ቁጥር 28 ላይ ድነትን ለማምጣት ይላል ቃሉ። ድነት የተባለው ጀስቲፊኬሽን ብቻ ነው ወይ እንደዛ ነው ወይ የምትረዳው አሉ። ይሄ ነው ጥያቄያቸው። ምክንያቱም እሳቸው ድነትን ነጣጥለው አይመለከቱም፣ እኔ ነጣጥዬ አልመለከትም ብለዋል። ጀስቲፊኬሽን ነው ወይ ሲሉ አረ አይደለም አልክ። ኦኬ ግሎሪፊኬሽን ነው ወይ ሲሉ አይደለም አልክ። ሳንክቲፊኬሽን ነው ሲሉ አዎ ሳንክቲፊኬሽን ነው አልክ። ስለዚህ ድነት ለአንተ ጀስቲፊኬሽን ብቻ ሳይሆን ሳንክቲፊኬሽንን የሚያጠቃልላል ማለት ነው። ኦኬ አሁን እንዴት ብዬ ማስረዳት እንዳለብኝ አላውቅም። አሁን ጀስቲፊኬሽን ማለት ሳንክቲፊኬሽን የሚያጠቃልላል ትለኛለህ። መልሰ ደግሞ አይ ይሄኛው ጀስቲፊኬሽን አይደለም ብለሃል ትለኛለህ። ጀስቲፊኬሽን አይደለም ካልኩኝ እሱን ከሰማህ ኦኬ፣ ስለዚህ ሳንክቲፊኬሽንም ጀስቲፊኬሽን ነው ብለህ ታምናለህ የሚል ጥያቄ እንዴት ታመጣለህ? ኤፍሬም ድነት የተባለው እዚህ ጋር ምንድን ነው? ቆይ አንድ ጊዜ ተረጋጋ። ማን ራስህ አንዴ ጭንቅላትን ነቅንቅና አንተ ራስህ አሁን ምን አልከኝ መሰለህ? በደንብ ስማ ምለውን ማለት ነው። ይሄ ጀስቲፊኬሽን ነው ወይ ሲሉ ኧረ ስማኛ አሁን ምን አልክ አንተ ራሱ? ቆይ ያልከውን ልድገም ደግሞም ተው። ድነት የተባለው ድነት ምንድን ነው የተባለው እዚህ ጋር? ነበር ስናወራ የነበረው ድነት የተባለው እዚህ ጋር ምንድን ነው? ጀስቲፊኬሽን ነው ሳንክቲፊኬሽን ነው ግሎሪፊኬሽን ነው? ከአንተ ጋር አላወራም። እንደዛ አይደለም። አትናደድ፣ አትበሳጭ። እኔ ጥያቄውን ነው ፍሬዝ አድርጌ ያውቁ። ለምን አልበሳጭም? ምን የሚያበሳጭ ነገር ተናገርኩኝ? እኔ በጣም የሚያበሳጭ ነገር ነው እንጂ የተናገርከው። እስቲ ንገረኝ። ምንድን የተናገርኩት? የሚያበሳጨውን ነገር የተናገርከው ንገር። አንተ ራስህ አሁን ምንድን ነው ያልከኝ? ቃል በቃል ራስህ ያልከው ካፌ ወጣው። ይሄ ጀስቲፊኬሽን ነው ወይ ሲሉ አይደለም ብለሃል ኤፍሬም አልከኝ። እሺ ጎበዝ በቃ ብያለሁ። በትክክል ሰምተኛል እሱን ማለት ነው። ከዛ በኋላ ተነተንክና መጨረሻ ላይ ዞረ ምን ብለህ መጣ? ስለዚህ ለአንተ አልክና ልክ ይህን ክፍል ጀስቲፊኬሽን ነው እንዳልኩ አድርገህ ማለት ነው። ስለዚህ ሳንክቲፊኬሽን ለአንተ ጀስቲፊኬሽን ማለት ነው ብለህ ትጠይቀኛለህ። ዞረ መተህ ማለት ነው። ይሄ አይደለም እያልኩ እኔ ጀስቲፊኬሽን አይደለም እያልኩ ሳንክቲፊኬሽን ለአንተ ጀስቲፊኬሽን ማለትም ነዋ ብለህ ታመጣለህ። ደርበው አላልኩም አልከኝ እንጂ ኢየሱስ ጌታ ልድገምልህ ያልኩት ነው። ይኸውልህ ኖ አሁን አትቀይረው ብለኸኛል። እንደዛ ነው ያለው። ያልኩትን ነው ደግሞ ቀስ ብለህ ስማኝ። እየጮክብኝ ነው ደግሞ እየጮክብኝ ነው። አትጮህብኝና ለመረዳዳት እናድርገው። ምን ያሉ መሰለህ? ቁጥሩ ምን መሰለህ? ይህም ለሚጠባበቁት ድነትን ለማምጣት የሚል ክፍል አለ። አንተ ደግሞ ድነት ቅድም ስታወራ ጀስቲፊኬሽን እና ግሎሪፊኬሽንን አይዝም፣ ጀስቲፊኬሽን ብቻ ነው አልክ። ኦኬ እሳቸው እኮ ይህንን ያመጡት ድነት በምትባለው ቦታ አሁን ጀስቲፊኬሽን ማስገባት ትችላለህ ወይ ሲሉ አይ የሳንክቲፊኬሽን መጨረሻ ፓርቱ ማለት እንችላለን ብለህ ዘጋኸው።
ስለዚህ ድነት የሚባለው ቃል ለሳንክቲፊኬሽን የሚውላል ማለት ነው አይደል? ድነት የሚባለው ቃል ኦኬ፣ ድነት የሚባለው ቃል ድነት ጀስቲፊኬሽን የሚባለው አይደለም። እዚህ ጋር ያለው ድነት ምሳሌ እንደውም ቅድም የሰጠዋቸው አሁን ይሄ ነው ያልገባህ አንተ። ኢየሱስ ደዌውን አዳነ። እሺ ኢየሱስ ሰልቬሽን ነው እንደሚያወራው አይደለም። ደዌውን ያዳነው መዳን በሚገባበት ቦታ ሁሉ ጀስቲፊኬሽን ነው ማለት አይገባም፣ ትክክል አይደለም። ስለዚህ ይሄ መዳን ስላለ ስለ ጀስቲፊኬሽን አይደለም የሚያወራው አልኩ። ስለዚህ ጥያቄ ውድቅ ነው ማለት ነው። ሲጀመር ይሄኛው ራሱ እንኳን ሳንቲፊኬሽን ራስ ደርቦ ጀስቲፊኬሽን ነው እያልክ ነዋ ከማለት ከመጠየቅ ሲጀመር ይሄ ደግሞ ጀስቲፊኬሽንም አይደለም ነው። መዳን ስላለ ሁሉ ስለ ጀስቲፊኬሽን እያወራ ነው ማለት አይደለም፣ ወይም ስለ ሰልቬሽን እያወራ ማለት አይደለም ነው እኮ የኔ ክርክር። ያማንዬ እንዴት እንደዚህ ትጠይቀኛል? እሱማ መምህር በረከትም እኔም ይሄ ጥቅጥቅስ ጀስቲፊኬሽን ነው ብለን አናምንም፣ ግሎሪፊኬሽን ብለን ነው የምናምነው። ለማስረዳት ከፈለግኩኝ እኔና መምህር በረከት ይሄ ጥቅስ ስለ ድነት ነው የሚያወራው። የትኛውን ድነት ደግሞ ብትለኝ ስለ ግሎሪፊኬሽን ድነት ነው የሚያወራው። ምክንያቱም ሁለተኛው ዳግም ምጽአቱ ላይ የሚፈጸመው ድነት ነው። እሱም ጃስቲፊኬሽን አይደለም። ምንድነው እዛ ጋር የሚፈጸመው? ግሎሪፊኬሽን። እነሱ ከሆነ ችግር ውስጥ ገባቸው ሁለታችሁ። ችግር ውስጥ ገባችሁ እንደሱ ከሆነ ሁለታችሁ። እሺ ንገረን፣ ችግራችንን ንገረን። ኦኬ ጀስቲፋይ ያልሆነ ሰው ግሎሪፋይ ይሆናል? አይ እንደሱ አይደለም እያልን ያለ ነው። የሚጠባበቁት ድነት የመጨረሻው ድነት በደንብ ስማ። በቃ ይብቃኝ፣ እኔ ይብቃኝ። አማን በቃኝ። ስፒሮስ ሳንክቲፊኬሽን እንጂ ግሎሪፊኬሽን አይደለም ብለህን ነበር። ለማንኛውም ሳንክቲፊኬሽን ነው ስትል ቅድም ድነት ችኛዋ ድነት ጀስቲፊኬሽን ብቻ ናት ያልካትን ክደሃል። አንደኛ ምክንያቱም ድነት ለአንተ ጀስቲፊኬሽን ብቻ ነበር። አሁን ግን ስትከራከረን እኛን ግሎሪፊኬሽን አይደለም ሳንክቲፊኬሽን ነው ብለሃል። አንድ ስህተት እሱ ጋር ሰርተሃል። ሁለተኛ ከአዲሱ መደበኛ ትርጉም ጋር ደግሞ ትላተማለህ ማለት ነው። ቆይ አንድ ስህተቴን እናርማ። አንድ ስህተቴን ነግረኛል አሁን። ስለዚህ ስህተቱን እናርም። አማን አውቀህ ከሆነ አላውቅም ጀስቲፊኬሽን እንደሆነ አታምንም አልክ። ኦኬ አሁን 28 ላይ ጀስቲፊኬሽን አይደለም ብዬ ነው አሁንም ማምነው። ቀይር ያለው እንደ ይሄንን ሀሳብ አንድ ጥያቄ ላንተ ነው። ልመልስልህ እሱን ቀይር ያለው ቆይ አው ቀይርሃል። ምክንያቱም መምህር ሲጠይቁ ጀስቲፊኬሽን አይደለም የሚለውን ሀሳቤን ቀይር ያለው መምህር ሲጠይቁ ድነት ጀስቲፊኬሽን ብቻ ነው ሲሉ አዎ ብለህ ነበር። አሁን ሳንቲፊኬሽን መሆኑንም አምናሃል ነው ሀሳቤ። ድነት ጀስቲፊኬሽን ነው ብለው ሲጠይቁኝ በቃላቸው አዎ ድነት ጀስቲፊኬሽን ነው አልኳቸው። እሺ አሁን እዚህ ጋር መጣው 28 ላይ ደግሞ ይኸው ድነት ሲሉኝ ነው ይሄኛው የሚያወራው ስለ ጀስቲፊኬሽን አይደለም አልኳቸው። እየቀለልክ ነው በህዝቡና በእኔ ላይ ወይስ? ስለዚህ ጀስቲፊኬሽን ምንድን ነው ያደረግ ወይስ በወርድ ፕሌይ ድነት የተባለው ቃል ጀስቲፊኬሽን ብቻ አይደለም ማለት ነው። ድነት ጀስቲፊኬሽን ብቻ ነው ብቻ ነው። ድነት ጀስቲፊኬሽን ብቻ ነው። ቅድም ብቻ አላልኩም ነበር አይደለ? አዎ ምክንያት ስለነበረኝ ነው ያልኩት። አሁን ብቻ ነው እያልኩ ነው ማውራ ብቻ ነው። እሺ ይሄኛው ድነት ጀስቲፊኬሽን ነው አይደለም? ቆይ ድነት ጀስቲፊኬሽን ብቻ ነው። እዚህ ጋር ያለው ድነት አማንዬ ምንድነው ዞሮብሃል እንዴ? እሺ እንደዞርብኝ እያሳየው ነው። ድነት ጀስቲፊኬሽን ብቻ ነው። እዚህ ጋር ያለው ድነት ጀስቲፊኬሽን ነው። እሺ ጀስቲፊኬሽን ብቻ ነው። እዚህ ጋር ያለው ድነት ግን ጀስቲፊኬሽን አይደለም። የስ እሺ ሶ ዋት ኔክስት? አይ ድነት ሁሉ ይሄ ሁሉ ድነት እኮ ጀስቲፊኬሽን ከሆነ እዚህ ጋር ሲሆን ለምንድን ነው ጀስቲፊኬሽን የማይሆነው? ድነት ሁሉ ጀስቲፊኬሽን። አሁን ቅድም ምሳሌ የሰጠውን መጽሐፍ ቅዱስ ድነት ባለበት ሁሉ ጀስቲፊኬሽን ነው አይባልም። ኢየሱስ በሽተኛዋን አዳነ ሲል ስለ ሰልቬሽን ጀስቲፋይ ሆነ ይችያለ አይደለም እያልኩ ሁሉ ምሳሌ እየሰጠው እየቀለድክ ነው በህዝቡ። እሱ ስለ ስጋ ድነት ነው የሚያወራው፣ ይሄኛው ግን ስለምን ድነት ነው የሚያወራው? በቃ አሁንም እዚህ ጋር እያወራ ኦፍኮርስ እዛ ጋር ያሳየው ሆነ ስለ ስጋ ድነት ነው። ኦፍኮርስ ደህንነት እዛ ጋር መዳን ቆይኔንም አስማ መዳን የሚባለው ነገር በተገኘበት ሁሉ ጀስቲፊኬሽን ነው ማለት አይደለም የሚለውን ለማሳየት ነው። እሱን የነገርኩ። ጥሩ ተባረክ። እሱን ስላየ ማለት አሁን እዚህ ጋር ጀስቲፊኬሽን አይደለም እያልኩ ያለሁት አንተን አንድ ጥያቄ ልጠይቅህ፣ አትመልሰውም። እንደማትመልሰው እያወቅኩ ነው የምጠይቅህ። ኢየሱስ በዳግም ምጽአት ጊዜ ቆይ እንደማትመልሰው እርግጠኛ ልሆን። ይኸውልህ አትመልሰውም። ይኸው ሰዎች እየሰሙ ነው። ለዘላለም አትመልሰው። ኢየሱስ በዳግም ምጽአት ጊዜ
በዳግም ኢየሱስ ዳግም ሲመጣ የዛኔ ጀስቲፋይ የሚሆኑ ሰዎች አሉ ኢየሱስ ከመጣ በኋላ? አይ እኔ ግሎሪፊኬሽን ነው ብዬ ነው አርጊው እያደረክ ያለው ይህን ክፍል። ኦኬ በጣም ጥሩ። ስለዚህ የዛኔ ጀስቲፋይ የሚሆኑ ሰዎች የሉ ጀስቲፋይድ የሚሆኑ ሰዎች የሉም የዛን ጊዜ የሚለው ጥያቄ የሉም አይደል? እኔ ግሎሪፊኬሽን ነው የሚጠብቃቸው የዛን ጊዜ። እሺ በጣም ጥሩ በጣም ጥሩ። ስለዚህ ይሄ ክፍል የሚያወራው ስለ ጀስቲፊኬሽን አይደለም ማለት ነው አይደለም? በድነት ውስጥ ስላለው ስለ ግሎሪፊኬሽን ነው የሚያወራው፣ ስለ ጀስቲፊኬሽን አይደለም የሚያወራው። ስለዚህ ታዲያ ለምንድን ነው የምትከራከሩኝ? እኔን ምንድን ነው ችግራችሁ? ስለ ጀስቲፊኬሽን አይደለም የሚያወራው ካላችሁ ድነት የሚለውን ቃል ጀስቲፊኬሽን ብቻ ብለህ ስለምትረዳ ነው እኮ። በቃ መጣ አይደለም ብላችሁ እናንተ ደግሞ ልታሳዩኝ የመጣችሁት ቦታ ላይ ጀስቲፊኬሽን ሳይሆን ቀረ። በቃ ተማመንን። እናንተ ምንድነው የምንተማመነው? ኤፍሬም ይሄኛው ክፍል አልክ እኮ አንተ ራሱ ጀስቲፊኬሽን አይደለም እኮ አልክ እኮ ግሎሪፊኬሽን ነው እኮ አልክ አይደለም እንዴ? ምክንያቱም እኔ ድነት ሁሉም ጋር ጀስቲፊኬሽን ነው የሚል አቋም የለኝም እንዳንተ እኮ። ይሄ ጀስቲፊኬሽን ነው አይደለም? በቃ እኮ ጀስቲፊኬሽን ካልሆነ እኔም አይደለም ነው ያልኩት። ካዲያ ለምንድን ነው ምን አድርግ ነው የምትሉኝ እያልኩ ነው። አንተ ነገረ ድነትን መዳንን ስትረዳ ጀስቲፊኬሽን ብቻ ብለህ ስለተነሳ እንደፈለጉ ብቻ ብዬ ልነሳ እንደፈለግኩ ላድርግ። እዚህ ጥቅስ ላይ ያመጣችሁኝ እናንተ እዚህ ክፍል ላይ መጣችሁና ኦኬ ልታሳዩኝ የመጣችሁት እዚህ ክፍል ላይ ኦኬ ጀስቲፊኬሽንን ነው ጀስቲፊኬሽንን ልታሳዩኝ መጣችሁ እዚህ ጋር። አሁን እያመንክልኝ ያለው ጀስቲፊኬሽን አይደለም እያልክ ነው፣ ግሎሪፊኬሽን ነው እያልክ ነው ያለው። ስለዚህ ምንድን ነው አድርግ የምትሉኝ እኔ? እሺ ምን አድርግ መሰለህ እያልን ባትሪ ሊዘጋብኝ ነው አንድ ጊዜ። አሁን አይ ቲንክ እዚህ ጋር ከደረስን ጥሩ ነው። አንተ ምን ብለህ ስትረዳ ነበር? ጀስቲፊኬሽን ብቻ ነው መዳን ብለህ ትረዳ ነበር። ኦኬ መዳን ጀስቲፊኬሽን ብቻ ነው። ከዛ መምህር ሲጠይቁ ሳንክቲፊኬሽንስ ወይ ደግሞ ግሎሪፊኬሽን በአማርኛ አድርጉት ስላሉ ኦኬ መዳን ለአንተ መጽደቅ ብቻ ነው። መክበርና መቀደስስ ሲሉ መክበርና መቀደስ አይደሉም ለኔ አይደሉም። መክበር ነው፣ መቀደስ ነው። ትክክል። አይ መዳን ነው ያወራው ያሉት ኤፍሬም እኮ መዳን ብቻ ነው። ጀስቲፊኬሽን መዳን ብቻ ነው። ሳንቲፊኬሽን መቀደስ ነው፣ መቀደስ ብቻ ነው እንጂ መዳን አይደለም። ግሎሪፊኬሽንም ግሎሪፊኬሽን ነው፣ መክበር ነው እንጂ መዳን አይደለም። ትክክል። እንደዛ ነው ያልኩት። ዋትስ ሮንግ ዊዝ ዳት? አሁን ይህንን ምንድነው ዲስፕሩፍ የምታደርጉበት ምንድን ነው? ይሄኛው መጽሐፉ መዳን ብሎ ምናልባት ኢንክሉሲቭ ብናደርግ ያ መዳን የሚለውማ ጀስቲፊኬሽን አይደለም ተባልን እኮ አንዴ መክበር መዳን ውስጥ ነው ወይስ መዳን በመክበር ግሎሪፊኬሽን ውስጥ ነው ያለው? ማለት ግሎሪፊኬሽን ነው መዳን ውስጥ ያለው ወይስ መዳን ነው በግሎሪፊኬሽን? ወይ አንዴ መጽሐፉ ኤፍሬም መዳን ብሏል አላለም? መጽሐፉ መዳን ብሏል። ምጠይቅ ከሆነ ነው ምጠይቀኝ። እሺ እኮ ትጠይቀኛለህ። መጀመሪያ ጠይቀህና መልስልኝ። እጠይቅሃለሁ። እሺ ቃል ገብተሃል እንዳታጥፍ ቃል። አሁን ጠይቀኝ፣ የፈለከውን ጠይቀኝ። እሺ ጠይቅ እኮ መጽሐፉ መዳን ብሏል አላለም? አይ መዳን የሚል ቃል አለ። ትክክል እኮ መዳን ብሏል። አንተ መዳን ነው ብለህ ትቀበላለህ? ያንን መዳን የሚለውን ፊደሉንማ ተቀብለን፣ ግን መዳን ማለት ሁሉ ጀስቲፊኬሽን ማለት አይደለም ብለን ምሳሌ ሰጠን እኮ። አሁን ለምሳሌ ኢየሱስ አዳነ እቺን ሴት አዳናት ሲባል ኦኬ እኛን ራሱ መጽሐፍ ቅዱስ እኮ አድኑ ይለናል። እኛን ራሱ ማለት ነው አድኑ ሲለን እኛን ጀስቲፋይ አድርጉ እያለን ነው እንዴ? አይደለም። ስለዚህ መዳን በተገኘበት ሁሉ ስለ ጀስቲፊኬሽን አይደለም ነው። ኦኬ የእኔ ጥያቄ ኤፍሬም ግሎሪፊኬሽንም ይሁን ሳንቲፊኬሽንም ያልከው መጽሐፍ ቅዱስ መዳን ብሏል አላለም? የህፃን አረከው አሁን ደረጃውን ፈጠፈጥከው ውይይታችንን። መዳን የሚባልማ ቃል ስላለ ነው እያወራን ያለ ነው። መዳን የሚለው ግን ስለ ጀስቲፊኬሽን እያለ አይደለም ነው። ሰው አውረድክብን። እውነቴን እኮ ነው። ቃል አለ የለም ትለኛለህ። ቃልማ ላይ አይደለም እንዲህ የምናወራው። አንተ ነህ የወረድከው። እሺ ከአንተ ጋር አላወራም። ከአንተ ጋር የለመድከውን የድሮውን ይዘህ መጣህ። እኛ ሌላ ስቴት ላይ ነው ያለነው። እኔ ትቻለሁ። አሁን እንደሱ ማውራት አልችልም እንዳንተ። ቶ በቃ ከአንተ ጋር አላወራም። እሺ አዳምዬ
ታንክ ዩ የህፃን እንትን ይዘህ መጣህ። እኔ ላንፈራፍር ብል በነገራችን ላይ በአንድ ጊዜ አንፈራፍሬ ያስወጣህ ነበር። በነገራችን ታውቃለህ ደግሞ ላንፈራፍር ቆይ ሰው ይሳቅብሃል። ቆይ ላንፈራፍር ቆይ ልጠይቅህ እስቲ አንፈራፍረኝ አልክ አይደለም እንዴ? ኧረ ፕሊዝ ኧረ ረስተህ ነው እንደ ኤፍሬም እኮ ነኝ። ቆይ እዚሁ ላይ ልጠይቅህ ትጠይቃለህ? እሺ አዳምዬ ቴንክ ዩ አመሰግናለሁ። ታንክ ዩ እኔ ባትሪ ሞቶብኝ ነው። ቆይ ኤፍሬም እንዳትወጣ አታርጉኝ ሞዴሬተሮች። እኔ ኤፍሬም ባለ ጊዜ እኮ እንደዛ አይደረግም። ሰው ቤት ሌሎቹ ጋር እንደለመዳችሁት እኔን እንደዛ እንዳታረጉ። እኔ ሚት አልደረግም። በራሴ ጊዜ እወጣለሁ እንደ ጨዋ ማለት ነው። ማውራት ማትፈልጉ ከሆነ አመሰግናለሁ ብዬ ደግሞ እያመሰገንኩ ነው ሚት ያደረጋችሁኝ። ገማት ነው ፋክት ከመምህር በረከት ጋር ጨርሱ። በቃ ከመምህር በረከት ጋር ጨርሱ። አማንም እንደዛ ይሻላል። አማን የጀመርከውን ጨርሳለህ? ምናልባት ያልተገባባንበት ነገር ካለ እኛ አሁን ወደ ተወያየንበት ጥቅስ የወሰድንህ ኤፍሬም ወጣ እንዴ? አይ ሰው አስወጡት ነው ወይስ ራሱ ወጥቶ? እኔ እያየሁ አልነበረም እና ራሱ ወጥቶ መሰለኝ። አይ መልሱት። ሰው አስወጡት ከሆነ እኛ ወደዚህ ጥቅስ የወሰድነው ጀስቲፊኬሽንን ዳግም ምጽአት ላይ ጀስቲፊኬሽን ለማሳየት አይደለም። ወደዚህ ጥቅስ የወሰድነው እሱ ጀስቲፊኬሽን ነው መዳን፣ ሳንክቲፊኬሽን እና ግሎሪፊኬሽን ወይም መዳን ማለት መጽደቅ ነው። መጽደቅ ብቻ ነው አለ። እንደውም አሁን ደግሞ ቅድም ብቻ አትበል ሲለኝ ነበረ። እኔ ያው ከሁለቱ ለመለየት ነው ሲል የነበረው እሱ መቀደስና መክበር መዳን አይደለም ስላለ፣ ስለዚህ ይሄንን ጥቅስ እንዴት ልታረገው ነው መዳናችሁን እየተጠባበቃችሁ የሚለው? መዳን የሚለውን ጀስቲፊኬሽን ወይም መጽደቅ ብቻ ብለህ ከተረጎምክ ጽድቃችሁን እየተጠባበቃችሁ ብለህ ልተረጉመው ነው ወይ ብለን ለመጠየቅ ነው ወደዚህ ቦታ የወሰድነው። ከዛ ኤፍሬም ምን አደረገ? አይ ይሄማ ስለ ጀስቲፊኬሽን አይደለም የሚያወራው ስለ ግሎሪፊኬሽንም አይደለም አለና ግን ስለ ሳንክቲፊኬሽን ነው አለ። እንደዚህ እንደሚያምነው ሌሎቹ የሚያምኑ ከሆነ በጣም ነው የሚገርመኝ። ለማንኛውም እኛ አይቸግረንም። እኛ ምክንያቱም ጀስቲፊኬሽን ብቻ ነው መዳንም አንልም፣ መዳንን ከፋፍለንም አናይም። ለኛ ይሄ ሁሉም በየተነገረበት አውድ የሚተረጎም ስለሆነ ችግር የለም። ስለነበረን ጊዜ በጣም እናመሰግናለን። ሆነ ቀጥል። እሺ አመሰግናለሁ። ሪሱ ላይ ነው ማለት ስለ ግሎሪፊኬሽን ሳንክቲፊኬሽን እና ጃስቲፋይድ የሚለው ቃላቶች እነዚህ ቃል በቃል ያው ሊትራሊ በመጽሐፍ መዳንን በተመለከተ ተጽፈዋል። አሁን ዕብራውያን 9:28 ላይ ያለው ቃል እንግዲህ የሚጠብቀን ክብር ሲሆን፣ ይቅርታ ግን ከዚህ ወንድም ጥያቄን ትቀጥላለህ። አንድ ሀሳብ ሳልሰጥ እንደው እንዳይቆረቁረኝ ነው። ትቀጥላላቸው ሌላ ልጆች ጋር ብዙ መቆየት። እንደዚህ አይነት ውይይት ግን ጥሩ አይደለም። እንደዚህ ዘረራለው ምናምን እላለሁ እጥላለሁ፣ እንዲህ አይነት ድንፋታ የተሞላበት አነጋገር እኔ በጣም ቢያንስ እኛ አብረን ቁጭ ብለን እየተወያየንበት ባለንበት ሰዓት እንደዚህ አይነት ንግግር በጣም ነው የሚደብረው። እሱን ክዳን ላይ የነበሩ ካህናት ዕለት ዕለት ኃጢአትን ሊያስወግዱ እንደሚሰሩ እና ያ ኃጢአት ደግሞ ከቶ ሊያነጻቸው ከኃጢአታቸው የማይችል እንደሆነ አዩ። ግን እርሱ አንዱን መስዋዕት ለዘላለም አጥቷል። ስለዚህ ቆይ ኖ ዕብራውያን 10:14 ጋር ሲደርስ ደግሞ ስብከት አይደለም ፈልግን ያለ ነው። ምንድነው ጥያቄ? ስብከት አይደለም። 10:14 ላይ በዚህ ክዳን እኛ ያገኘነውን ይናገራል። ምን ይላል? አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል ነው የሚለው። ስለዚህ ያ በዚህም ፈቃድ የኢየሱስ ክርስቶስ ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። አይ አንደኛው ተቀድሰናል ነው የሚለው 10:14 ደግሞ ለሚቀደሱት ደግሞ የሚል ሐሳብ አለው። እሺ ምንድነው ግን ሐሳብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል ነው። ኦልሬዲ አሁን ገና ፍጹማን ሊያደርጋቸው ነው አይደለም የሚለው መጽሐፉ። በፊቱ ፍጹምና ነውር የሌለን እንሆን ዘንድ የጠራን በፍቅሩ የመረጠን መጽሐፉ እንደሚለው ማለት ነው። ስለዚህ እኔ መርጬ ወደዚህ ወደ ወንጌል ሲመጣ ወደ ክርስትና ሲመጣ ተመርጬ ነው፣ መርጬ አይደለም የሚለው ነው። ተመርጠ ነው ማም ነው። አዎ
ተመርጠ ነው። እሺ እናመሰግናለን። መርጠህ ከሆነ ምናልባት አሁን እሺ ከርዕሱ ጋር ምን አገናኘው ነው እኮ አሁን እኮ ፕሪዴስቲኔሽን አለ እያልክ ነው? ዴፊኒሽኑ ጋር ቀጥታ ከፈለግ ቃል በቃል ይቅርታ፣ እሱ ከቀጥታ ጀምሮ ወደ እሱ ትምህርት ሊስባችሁ ነው። የእሱ ትምህርት ለማስቀመጥ ነው የፈለገው። እያያችሁት ነው። ርዕሱ ሳይሆን እሱ የሚያምነውን አስቀምጦ ለመሄድ ነው የፈለገው እና አትስጡ እድል። ፕሪዴስቲኔሽን አለ ማለት እኮ ክርስቶስ ላለ ማለት ነው። ይቅርታ ሲፒሮስ፣ ፕሪዴስቲኔሽን አለ ማለት ክርስቶስ ላለም አልመጣም ማለት ነው። አሁን ፕሪዴስቲኔሽን የቀየሩ የአንዱን ርዕስ ይቀይሩና ያኛውን ያስረሱና የሰውን አእምሮ አንዱን ነገር ይዞ ሳይሄድ በቃ እንደዚህ ይቀይሩና እነሱ የሚፈልጉት የሚያምኑትን አስቀምጠው ለመሄድ ነው። ይሄ አጋንንታዊ ይሆናል። ትክክል አይደለም። ይሄ ታች ያሉትንም እንትን ይላሉ። ይሄ አጋንንታዊ የሆነ አካሄድ ነው። በጣም ሶፊስቲኬትድ በሆነ እነሱም በማያውቁት በመንፈስ የሚመሩበት አካሄድ አለ። የማደናገር የማጠፋፋት ምናምን። ክቡራን ደህና ናችሁ? ደህና ከረማችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ቀሲስ እንዴት ነዎት? ደህና። እርስዎ ወዳጆት ጋር እየተወያየን ነው እንዴ? እኔ እኮ ጨርሰን ነበረ እኮ የተለያየ ነው። ምን ነው? አይ እርስዎ ያው በጣም ስለምትከባበሩ ከእርስዎ ጋርማ ካልተከባበረ ከኔ ጋርማ እንዴት ይሆናል? አይ እኔም ጋር እንከባበራለን። አይ እርስዎ ለማንኛውም ቀሲስ አንድ ጊዜ የሚገርመውት አንድ ወንድማችንም ጋር ሳወራ ከእንትና ከዶክተር ዳንኤል ጋር ሳወራ እንደውም ጀስቲፊኬሽን ከሶስቱም ውጭ ነው ሳሊቬሽን አይደለም ብሎኝ ነበር። መዳን የሚባለው ከጀስቲፊኬሽን በኋላ የሚመጣ ነገር ነው። ጀስቲፊኬሽን ግን የመዳን መግቢያ ነው እንጂ መዳን አይደለም ብሎኝ ስገረም ከዛ ደግሞ ሌሎቹ ኖ አይደለም እንዴ ጀስቲፊኬሽን፣ ሳንክቲፊኬሽን፣ ግሎሪፊኬሽን ሶስቱም መዳን ነው ትክክል አይደለም ብለው አስተካከሉ። ደግሞ አሁን ኤፍሬም ዛሬ መጥቶ አይ ጀስቲፊኬሽን ብቻ ነው መዳን፣ ሌሎቹ መዳን አይደሉም ማለት አሁን ቅድም እንደዚያ ነበር ነው አዳም፣ ቅድም እንደዚያ ነበር እንዴት የተነጋገር ነው? አይ ቅድም እኮ እኛ ስለ ቅጽበታዊ ላይ በጣም ፎከስ አድርገን ስላወራ ቅጽበታዊ የሚለው ነገር ላይ ነበር እና አሁን ደግሞ ትንሽ ሰፋ አለና ለዛ ነው። አይ ኤፍሬም ማለት አንደኛ ዋን ሴቭድ ኦልዌይስ ሴቭድን በጠረባ ብሎት ቆይቷል ማለት በትምህርቱ ላይም ከዚህ ቀደም ባደረግናቸው እንትኖች ጨርሶ አይቀበልም። ይህንን ሀሳብ የቱሊፖችንም አይቀበልም። ይሄ እንትንንም እንደዚህ የመሳሰሉትን ነገሮች ላይ አሁን የምናወራቸው ነገሮች መዳን ቅጽበታዊ ነው ብሎ አንድ ሰው ካመነ በኋላ የሳንክቲፊኬሽንና ጀስቲፊኬሽንን እዚያው ውስጥ ካላስገባ በስተቀር የመጀመሪያው ጀስቲፊኬሽን ላይ ካላስገባ በስተቀር መራመድ አይችልም። ሁለተኛ ድነት ይታጣልም ካለ ደግሞ ዋን ሴቭድ ኦልዌይስ ሴቭድ ደግሞ ይፈርሳል። እኔ እየተረዳሁት የነበረው የትምህርት ማሻሻል እያደረጉ ነው በሚገርም ሁኔታ ማለት ነው። ያ ደግሞ ኢቭን በመጽሐፋቸውም ደረጃ ላይ በመግለጫቸው ላይ ማለት በእምነት መግለጫቸው ላይ ጭምር ያለውን ነገር እየተው እየመጡ ስለነበረ በተለይ ደግሞ ይሄ እየዳን ነው እንድናለን ማለት ድነናል እየዳን ነው እንድናለን የምንለውን ነገር ይሄ ስህተት ነው አይነት አካሄዱ ስለነበር ኦኬ ድነናል የምንለውን ተርሞቹን በመሰረቱ እኔ አሁን ተርሞቹን መጽሐፍ ቅዱሳዊ ስለሆኑ እንጂ እነዚህ ተርሞች እኔ በአብነት ትምህርት ቤቱ በእንትን ውስጥ አናቃቸውም። በቴዎሎጂ ውስጥ ካሉ መምህር በረከት ይነግሩናል እና በትርጓሜ ቤት በዚህ በአንድምታ ውስጥ ግን እንደዚህ የሚባሉ በተርም ደረጃ ተለይተው እንደዚህ እኔ አላቅም። ግን ትምህርቱ አለ፣ ሐሳቡ አለ። ድነናል እየዳን ነው እንድናለን የሚለው ምንም ጥያቄ የለውም። በጥቅስም ማስደገፍ ይቻላል። በቃ እንደው በገጸ ንባብ ደረጃ ማለት ነው። በጥሬው ዝም ብሎ ማስቀመጥም ይቻላል። መጽሐፍ ቅዱሳዊ ነው። እሱን እያስረዳሁ ነበር ነው የተወሰነ ቅድም የነበረውና
ኤንዌይስ እየመጡ ስለሆነ አቀባበላችንን ግን ያው ትንሽ ጉዝጓዝም ምንም እያደረግን መቀበል እንዳለብን ይሰማኛል። በዚያ ነው። እግዚአብሔር ይስጥልኝ። ከዚህ እርስዎ ብዙዎቹ የእርስዎ ወዳጆች ስለሆኑ ያው እርስዎ ነው እንግዲህ ብዙዎቹን የሚያጠምቁት። አይ እርስዎ ያስተምራሉ፣ ያጠምቃሉ፣ ችግር የለውም። የማጥመቁ ጉዳይ ምንም ችግር የለውም። እርስዎ ያስተምራሉ። አይ ቲንክ ዶክተር ዳንኤል መጥተዋል። ሲከሳቸው ጋር ማወሩ አለ። አይ በቃ ሀሳቤን ሰጥቼ ልወጣ እችላለሁ። ችግር የለውም። ይቅርታ በጣም መሞትን ከተናገሩማ እንዴት ነው ተሻለዎት? ደህና ነኝ ቀሲስ፣ አሁን ደህና ነኝ፣ እየተሻለኝ ነው። መድኃኒት እየወሰድኩ ነው። እደውልዎታለሁ። ትናንት እኮ